ችግር የለም ማለት ከዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ፣ ትወርዳላችሁ። 5-1 ብቻ አይደለም፣ ከክብር ጋር በክብር ነው ያወራችሁ። በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። 5-1 አይደለም። እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ተነጋገራችሁ። እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭቡቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ? የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ፣ ከኔ ጋር ይቀጥላል። ምንድን ነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ሻፋቀው የለ። ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጠኝ ዮኒሻ። እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ላይ ያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም። አሁን በጣም ደስ ታፕ እያደረጋችሁ ሁለቱን ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው። ከ1 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ አስር እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግ ይዛለሁ። የያዛችሁ ሰዎች እዚህ ጋርም ከስረው ሰላማችሁ ይብዛ። ምንም እፎይም አያደርግም አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንኪ መልካም። ስለዚህ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ለመረጃ ስልኩ ላክልኝ በዛ። ወደ ነጥቡ ስንመለስ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። አይ ምንድን አሁን እየሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያህል መምህራን አምጡ ያል፣ ግን አሁን እዚህ ከታች ያለው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንድወያይ ነው የምትፈልጉ ተፈጣሪ እና ከእንደዚህ አይነት ሰው ጋር የሆነ ሪካርድ አሰማቸው። ዝም ብዬ የሆነ ሪካርድ የፈለግከውን አምጣ ብለህ እኮ ቆይ አህመድ እሱን የፈለግከውን ሰው ነው ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል።
አልከኝ አይደል? ይቻላል ግን አሁን በአንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ላስቁም። ቆይ እሺ ጎሄ ያለውን እሺ አወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጽልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? ሰው በደንብ እንዲያይ ሰው እንዲያውቅ ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ ነው አህመድ። መምጣት ትችላለህ። የሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ፣ እስልምና ማዋረድ። እኔ ዛሬ ሰልማለሁ። ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ። የሰው ስልክ ልመልስ እንጂ እሺ። እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙኝ፣ አስልሙኝ። እሺ ዛሬ ካንዊዱ ላይ ከዚህ በላይ እንዴት አድርገን እናውራ? ከዚህ በላይ ምን ልበላችሁ? እሺ እኔ ሰልማለሁ ዛሬ። እፎይን በነጥብ ያስጣለ ዜሮ እንድትከቱልኝ ፈልጋለሁ። ይኸው አመጣ ልኮልሃል። እፎይን አስገባ። ልኮልኝ። እግዚአብሔር ይስጥል። የታለ የታለ? እፎይን ላክልኝ። እፎይን ላክልኝ። እንዴ በመድኃኒዓለም እኔ እነሱን እላለሁ። እፎይ ይልክልኛል። አስገቡት ሞዴሬተሮች። እፎይን ያሳቡታ። አንድ ስልክ ብቻ ነበር አጋጣሚ እንትን ያለውና ዛሬ ሰልሜ 3 ሚስት የማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክሬ። ኑሩ ያ ከስራ አሉ። ምናልባት ላኩላቸው። ላኩልኝ። እኔ ደስታዬ ነው። ሌሎቻችሁ ባካችሁ ጥያቄውን አቁሙ። ሌሎቻችሁ ባካችሁ ተው። ሌሎቻችሁ ሪኮስት አትላኩ። ማንም አትገቡም፣ አላስገባችሁም። ታቁኛላችሁ። እፎይ ሲልክ ለምንድን ነው እነዚህ ሰገጤዎች እንጂ ገና ለገና ቪው አይተው እካክ ይገርማሉ እኮ። በጣም አሳፋሪ ናቸው። እግዚአብሔር ምስክሬ። ገና ለገና ቪው አለ ተብሎ ሮጦ ይልካሉ። ቁጥር ጻፍልኝ ከስር እፎይ ልጎትት። በዛ መንገድ ብቻ ነው ማድረገው። ቫይብሬተር አስገባው እፎይን ኮመንቱን ያዝ አድርጉት ጋይስ። አንዴ እፎይ እንዲገባ ነው። ኖ ሪኩዌስት እኮ ወይኔ ይዤው ነበር። እነዚህ አመለጥ። ዝም ብለህ አንድ ጻፍ ከስር አገኘዋለሁ ብሮዬ። ዛሬ እፎይ ነፃ የሚወጣበት ወይ ዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው። ላዳምጣችሁ አልችልም። ኮፒ ሊንክ እስከዛ ላገኘው አልቻልኩም። በእናታችሁ እንትኖቼ ፕሊዝ ሞዴሬተሮቼ ፕሊዝ ፈልጋችሁ አስገቡልኝ። እፎይ እንዳይገባ ነው ብዙዎቹ እዚህ የሚልኩት። በተለይ ክርስቲያኑ ናችሁ ታሳፍራላችሁ። መቤቴን የምትልኩ
የኦርቶዶክስ ልጆች ሆናችሁ በጣም አሳፋሪ ናቸው። በጣም ፎይ እንዲገባ ጋይስ አንዴ ኮሜንት በጣም ወራዶች ናቸው። እንዲገባ ሙስሊሞች ካላችሁ ደግሞ ኤኒታይም ግቡ። ፎይ በእኔ ስልክም ሆነ በራሱ ስልክ ይገባል። ፎይን አስገቡልኝ እዚህ ያላችሁ። ሌሎቻችሁ ግን የምትልኩ ሰዎች በጣም ወራዶች ናቸው። እግዚአብሔር ምስክር። ቆይ ማሂ አንዴ እፎይን የፈለግኩት እዮብ ተው፣ የማትፈለጉ ሰዎች ባታርጉ ደስ ይለኛል። ሞዴሬተሮች አስገቡልኝ ፕሊዝ። አባላት እያለች ነው መላካች ችግር የለውም። አንድ ቁጥር ዝም ብሎ ይጻፍልኝ። በዛ አንድ ቁጥር ዝም ብለህ አሁን ሪኮስት ላክልኝ እስቲ። ይመጣል አሁን ላክልኝ። ካንስል በለውና እንዳዲስ ላክ። ካንስል በለውና ላክልኝ። እፎይ እንዳይገባ አገኘው። ተገኝቷል። በመከራ እኛ እናገኘዋለን። በየትም አድርገን እናመጣዋለን። እፎይ ብዙዎቹ እንዳዩ ለመረጃም ስለሚጠቅም ይሄ በቪዲዮ ግባለን። ለአንተም በቪዲዮ እንኳን እንትናለ ኦኬ፣ እንደፈለግ እሺ። ካልሆነ ችግር እሺ፣ በድምፅ ቢሆን ችግር የለውም። እስቲ ምንድን ያልከው የተጠየቅበት ነገር ምንድን ነው የሚለው ላይ እስቲ ዘግበን። ኮፒ ሊንክ ታፕታፕ እያደረጋችሁ ፎሎ እያደረጋችሁ በዚህ አጋጣሚ 1 ሚሊዮን ያስገቡት የኛ የሆናችሁ ቀጥሉ። ያ የአነሷቸው እንትኖች አሁን እንዳየው ነው። እስልምና ምንድነው እሱ ማያውቁ ሰዎችን ነው የሚያጭበረብሩት። ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት። በጣም ፖለቲካ ይሰራሉ። በጣም ብልጥ ናቸው። በጣም ብልጥ። አንተ እነሱን የደገፍክ ከመሰልካቸው ጀግና ነህ። ይወዱሃል፣ ያከብሩሃል፣ ይንከባከቡሃል፣ ፍቅር ይሰጡሃል። በቃ እንዳንተ የሚንከባከቡት ሰው አይኖርም። በአይናችን የመጣ ነው። እሱን የነካ ይሉሃል። ትንሽዬ ስህተታቸውን ስትናገር ያገሉሃል፣ ሊገደል ይሉሃል፣ ሊፈለጥ ይሉሃል። ምንም እኮ አላጠፋህም። ስህተቱን ነው የነገርካቸው። ከዛ ሂሚሌት በቃ እንድትሸማቀቅ፣ እንድትዋረድ፣ እንድፈራ፣ ሁለተኛ እነሱን እንዳነካ ምናምን ነገር ያደርጉሃል። የተናገርከው እኮ ትክክል ነው። የተናገርከው ነገር ትክክል ነው። ነገር ግን በቃ አለ አይደለ አንተ ተሳቀህ ያ እውነቱን እንድትጠራጠር ተሳስቻለሁ እንዴ ብለህ እንድታምን ያደርጉሃል። ከዛ ሌሎች ሰዎች ደግሞ ማያውቁታል ያላነበቡት እየሰደበባቸውን ሃይማኖታቸውን ብሎ እንዲያምን አድርገው ይሰራሉ ማለት ነው። ለምሳሌ በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው። የተባረረችው ምንድነው እሱ መሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ስራዋ ገበታዋ ላይ እንድትባረር ሆናለች። በጣም በሚገርም ሁኔታ ግን መሐመድ ሲሞት መሰቃየት ብቻ ሳይሆን ማቆ ነው የሞተው። ግን እንግዲህ አስብ፣ ማቆ እንደሞተ ሚስቱ አይሻ ተናግራለች። የተጻፈ ነገር አለ አለው። እሺ መረጃ ደግፈትል ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማቀው ነብዩ መሐመድ፣ እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያንብልናል ወንድማችን። ቤተሰብ እሱንም ፎሎ ፊላዶስ መክፈት ይችላል። እኔ አንድ ስልክ ነው ያለኝ ወንድማችን ስላለ እሱ ማንበብ ከቻልክ ንገረኝ። ግላዲዮስ ይቻል፣ አብሽር፣ ችግር የለው። ይህን የምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነቢዩን ተሳደባችሁ ብለው
ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን እዘው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። እስቲ ይህንን እኛ ስናወራው ጥላቻ ነው ይላሉ። አንዴ ይነበብ ምን የሚል መጽሐፍ ላይ ነው? ኤክስፓንድ አድርገኝ። እሺ ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ ቡሃሪ የመጀመሪያው ከሐዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡሃሪ የዘገበው ዘገባ ነው። ቡሃሪ 2588 ላይ ማለት ነው። እንዲህ ይላል ቡሃሪ 2588 ሳሂህ ነው። when the prophet became sick ይላል ነብዩ በታመመ ጊዜ when the prophet became sick his condition became serious ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። he requested his wife to allow him to be treated in my house ትላለች። ቤቴ እኔ ቤት እንዲታመም ጠየቀ። ሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ወንዶች ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያደረገ ማለት ነው። መሬት ለመሬት እየተጎተተ እየወሰዱት ማለት he was walking between Al-Abbas and another man. Abdullah said when I informed Ibn Abbas of what Aisha had said he asked me whether I knew who was the second man ይልና ሁለተኛው ሰውዬ ማን ነው አይነት ክርክር ያመጣሉ ማለት ነው። ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው፣ መራመድ እስከማይችል። በደንብ ያዙልኝ፣ መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ፣ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ የተጎተተ እንዴት ላሳያችሁ? ከነሾ የሆነ ግራ ገባኝ እኮ። መሬት ለመሬት አይታችሁ ታውቃላችሁ? ልክ ለሚሾ ገባን ብሮ አንደርስታንድ አድርገነዋል። ቀጥል። ያ እንደዛ ነበር ሲጎተት የነበረው ማለት ነው። መሐመድ መራመድ ሳይችል ለሚሾ የሆነ ነበር። እሺ ይሁን። እዚህ ላይ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? ተሰቃይቶማ ነው ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነገር ስለዚህ ጋር ዮኒ አያብራራው፣ ችግር የለም። ዮኒ አይበለው ተሰቃይቷል የሚለውን እራሷ ታብራራው። ሚስተያው አይሻ እሱን ነው የምፈልገው። ገባ 1622 ሳሂህ ሐዲስ ነው። ሱናን ኢብን ማጃ 1622 ቃል በቃል ሚስተያው ትናገር። ምን ብላለች አይሻ ማለት ነው። በነገራችን ሚስተያው ስል በጣም እያዘንኩ ነው፣ ህፃን ነች። ባይዘው አይ ኔቨር ሶ ኤኒዋን ሞር ዳን ዘ ሜሴንጀር ኦፍ አላህ እንደ ነብዩ መሐመድ ሲሰቃያየሁት ማንም የለም። ሉክ ሰፈር ነው ያደረገው። በህይወት ዘመኑ አይታ አታውቅም እንደዚህ በህመም የተሰቃየ ማለት ነው። ሰፈሪንግ ነው። ስለ ህመም ስለመሆኑ ደግሞ ከላይ ተመልከቱ። ሲክነስ ኦፍ ዘ ሜሴንጀር ኦፍ አላህ ነው የሚለው። ህመሙ እግር መራመድ እስከሚያቅት እስከመጎተት ብቻ ሳይሆን ምን አይነት ሰፈሪንግ ነው? ሰዎች እንኳን ሲሰቃዩ አይታ ማታውቀው ሚስቱ ነች በዚህ ልክ የምትናገረው። he was suffering በጣም ኢምፔን ነበር። በቃ ማንም እንደዚህ አይነት ተሰቃይቶ አያውቅም። ይሄ ነብይ የሚባለው አካል ነው እንደዚህ የሚሰቃየው ማለት ነው። ስለዚህ ተስማምተናል። ይሄ አምነናል። ወደ ሌላ ጉዳይ ይሄ አልቋል። መጨመር ካስፈለገ መጨመር ይቻላል። ከዚህ በላይ መጨመር ያለብን ካለ ከነማስረጃው ችግር የለብንም። አባቴ ነብዩ እንደተሰቃየ ከ50 በላይ ሐዲሳቶችን ማምጣት እንችላለን። እሺ ተሰቃይተው ነው ሞቱ። ኦኬ ሌሎቹን አሁን በጣም አነጋጋሪ የሆነ ጉዳይ ሌሎች ናቸው። ያ ምን ልፈልግ የመሰለ ዋና ፖይንቴ ምን እንደሆነ ታውቃለህ? እኔ ላይ ብቻ ሳይሆን የተነሱት አሁን አንድ ሴት መምህር የነበረች ነብዩ ተሰቃይቶ ነበር ሲሞት ስትል ከስራ አባረሯት። ይሄ እንግዲህ አስተምሮታቸው ላይ ያለ ነው። አሁን እንዲህ ብሎ ከስራ መምህር የነበረ ማባረር ኢማጂን ትክክል። እሺ አሁን ሌላ ሚዞ እፎይ ሌላው የተነሱብህ ስለ የወንድ ልጅን ብልት ነብዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ
መልካም። ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁጳሌዎስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም። በጣም ደስ እያለን እናመጣለን። እኛ የተጻፈ ነው የምናነበው። እኛ ላይ ያዙ ይልቀቁኝ እንዳትል። እስቲ አንብቡልኝ ከነ ማስረጃ። ይህንን እናነብላለን እስከሚከፈት ድረስ። ይህንን ከሚገርም እሰማለሁ። ቀይ አበራብኝ ትሰማለህ? ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ውስጣቶችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ። ምንድነው? እና ወደ 20 መጽሐፍቶችን ማምጣት እንችላለን። ሕፃን ነው? ወንድም ነው? የሚጫወት የሚሮጥ የሚል ነው። ኦኬ። አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድን ነው የሚባለው? ኦኬ ታውቀዋለህ? አዎ ገባ። እዛ አካባቢ ጸጉሩን እንደተሳመ እንትኑን እንደሳመም ያስቀምጣል። ፐፒከር ብሎ ምንድን ነው እሱ? በዲያ ቋንቋ ታርጉልኝ ጭገር ማለት ነው። እንግዲህ አጠፋው ወይስ ትክክለኛ ቋንቋው ነው? እና እንደዚህ አይነቱን እንግዲህ እንትን የሚለው ኤሌስ እስቲ ማስረጃ አንዴ እንትን ልበልና ወንድማችን ማስረጃውን ይዘና ለጉትም ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉት ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ለዝጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያደርጉ። ስለዚህ ወንድማችን ምን አጥፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ እፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጥኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ፣ ችግር የለብንም። ዛሬ የክርስቶስ ቀን ነው፣ የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡን ላለ ስለሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም፣ ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው? እየከፈተ ነው። እኔ አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት። አዎ ገባኝ። አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ። ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን? መክፈት ትችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ ማሚ፣ ቀድም ማድረግ ስላለብኝ ገባሽ። ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አደረገና ጥሎ ነው ሄደው። ፈረጠጣ እየቻረለ። ይሄ ነው ትልቁ ችግር። አስገባዋለሁ። ሁሴ ከመጣ በደስታ ነው አስገባው። መብታችሁ ነው።
ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ አድሚን ነበርና ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያውቅ ሰው ከሆነ በሰላም ታወሪያለሽ፣ የማያውቅ ሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታብታብ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልሐቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣን እንሄዳለን። እስ ጉድ ያስገባው አካውንት ነው ዮኒዬ ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር አይደለም። ኖ እሱ አይደለም። 28 ፎሎወር ገና አዲስ ነው፣ በስሙ ነው። ገባችሁ? ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም፣ ሌላ ነው። ያ ሀዲሱ ሐሰን ነው። ያው ሐሰን ሀዲስ ይላል። ሎክ ሐሰን አልሐሰን ሜ ጋድ ቢ ፕሊዝድ ዊዝ ሂም had many virtues ይልና ከላይ ታችኛው የተጠቀሰችው አለ the messenger of Allah ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ the messenger of Allah may Allah bless him and grant him peace spread Al-Hasan's state ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንት ይስጠውና spread Al-Hasan's state ይላል። አልሐሰን ሐሰንም የሐሰንን ምን ታይቱን ታፋውን ምን አደረገው? ስፕሬድ አደረገው። ወይ ከሱ በፊት ልንገራችሁ ከሱ በፊት የመጣው ሁሱ አይደለም። 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ያ ዋናው የውሸት ነው። መዋሸት ልማዳችሁ ነውና አትዋሹ። ቀጥል። ያ ስፕሪድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን ነገሩ አይደለም፣ በነገራችን ላይ አድጓል። ያደገ ልጅ ነው፣ ትልቅ ነው፣ የሚጫወት ልጅ ነው። ሳቢው ያመጣው ስፕሪድ አደረገው ይላል። ስፕሪድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ ኤንድ ኪስድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሐሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሐዲሱ ምንድነው? ሐሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው ኧረ ተው። በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። አላጠፋውም፣ የተጻፈ ነው የማነበው። እኔ ላይ መጠጓ እንዳትል። በአራዳ ቋንቋ ተዘፍኖለታል። ጀለስ በነቢይ ተዘፍኖለታል። እመብርሃን ድረሽ። ቀጥል። ምናልባት በደንብ አሳያቸው። ሀዲሱ ዳኢፍ ነው የሚሉ ስላሉ የሚቀጥፉ ስላሉ ተቀባይነት የሌለው ነው ምናምን የሚሉ አሉ። ዳኢፍ ሳይሆን ሐሰን ነው ግሬዱን አሳያቸው። ሐሰን ነው፣ ቃቡስ ሐሰን ነው። ይኸው ግሬዱን አሳያቸው። ሐሰን ሐዲስ ሐሰን ሐዲስ ኢዝ ሐሰን ብሎ ነው ያስቀመጠው። ዳኢፍ የሚል አለ እዚህ ጋር ዮኒ። ወፍ የለም። ታንኪው የለም። ሐሰን ማለት ተቀባይ ማለት ነው። ተቀባይ የሆነ መጽሐፍ ማለት ነው። ተቀባይ የሆነ መረጃ ነው። ተቀባይ የሆነ መረጃ ነው። ስለዚህ እናንተ ነው። ኢቭን ዳኢፍ ቢሆን ራሱ ማለት ነው። ዳኢፍ ቢሆን ራሱ ያለፈ ማለት ነው። የራሳቸው መጽሐፍ ማለት ነው። ሸቀጡ ይሳማል እንዴ? በየትኛው ካልቸር ነው ማወቅ እንፈልጋለን። ካለ ጨቅላ ሕፃን ሚል የለም። ጨቅላ ሕፃን ሚል የለም። ኧረ ጨቅላ ሕፃንስ ቢሆን ኳስ የሚቆይ ጨቅላ ሕፃን የሚጫወት የሚሮጥ የሚዘል ነው። ጨቅላ ሕፃን አይደለም። እሺ ወደ ሌላ ምን ሌሎች መረጃዎች እኔ ግራ የገባኝ አንድ መልስ ብቻ። እፎይ ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታንብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው። በሰላም አዎ፣ ለማወቅ ነው። ሊጥ ምን አለ መሰለ በሙፈሲሮቻቸው ዘንድ ማማየት ሄድበታል። ለሴቶችም እድል ለሴቶችም እድል ይሰጣል።
ሊጥ ማብቃት ወደ ሴቶቹ ነው የሚመለከተው እንዴ? የሊጥ ሲሆን ለእሷ ትሰጣለህ ወይ? ፈጣሪ የሊጡን አምጣልኝ ብራዘር። እኔ ዱቄት እያልኩ ስለምል የሊጡን ፈልገዋል ሆነ ጉዳይ። ችግር የለውም፣ እሱንም እናሳያለን። ምን አለ መሰለ ሰሃባዎቹ እንትን ያደርጉ ነበር። መሰረታዊ ታሪኩንም በዛው እየነገርኳችሁ እንዳልፍ ነው እና ነብዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። ታሪኩ ለምንድን ነው ወደ ሊጡም የገባ ነው የሚለውን ለማሳወቅ ነው። እና ክርስቲያኖችን አታክ ለማድረግ ዝም ብለው ይሳደባሉ። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይላሉ። እና ልክ እነሱ ደግሞ ከዝሙት የጠሩ ምናምን አድርገው ያስቀምጣሉ። ነብዩ ብቻውን ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበርና እላዩ ላይ ነበረ እንትን የሚለው የወንድ ዘር እንትኑ ፈሳሹ ልብሱ ላይ እላዩ ላይ ነበረ የሚለቀው ማለት ነው። እና ይጠረግለታል። በዛው ደግሞ ሳይደርቅ በዛው መስጊድ ይሄዳል። ምንድን ነው ሲሉ ስፐርም ነው እየተባሉ ይጠቋቆሙበታል ማለት ነው። ዮኒ ምንድን ነው አጋጥሞ ያውቃል? እንደዚህ አስበዋል? ላይ እንትን እያልክ ሰው እየተጠቋቆመብህ ልብስ አብሲት ጣይ ይመስል ልብስ ላይ ያስበዋል። እና ይሄንን ይኩራሩበታል ማለት ነው። ሰሃባዎቹ ደግሞ ሀጅ ሄደው ማለት ነው ካባን ሲዞሩ ስለ ዝሙት ነው የሚያወሩት። እና ስለ ዝሙት እያወሩ ብልታቸው ይነሳባቸዋል እየዞሩ ካባው ማለት ነው። ስፐርማቸው ይፈሳል ከብልታቸው ላይ በእጃቸው ላይ አዝል ፈቅዷል። እና ይሄንን ጋዛው ምንድነው እሱ ሙግት አለ እንደ እስልምናው። ለምሳሌ ሚስት ባኖረው ባሪያው ሰራተኛው ወሲብ ማድረግ ይችላል። ካሌለችው ምን ማድረግ ይችላል? አማራጮች ያስቀምጣል ኢብን ቀያም። ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ ምን ብሎ ያስቀምጥላል? በቃ ትንተና ነው። ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበግ ቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደል ነው። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹዋሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበት አለ ሪያክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል መክሩን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አላል። ምክንያቱም ሰሃባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠበ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው። አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድነው እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው። ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ኤኒዌይስ እዚህኛው ጋር ስንመጣ ወደ ገደለው ነው የምንመጣው። በማስረጃ ነው የሚያወራው። ሀሳቡን ነግሮን ማስረጃውን ሊያመጣልን ነው። ቀጥል ግራርስ። ቺኮች እየጠጣችሁ ቀጥል። ሰፊ መልካም የምትመለከቱት ሱረቱል ሙእሚኑን 23ኛው ሱራ ማለት ነው። 6ኛውን አያ ሲፈስር ኢብን ቀይም ማለት ነው። ተመልከቱት። ኢብን አልቀይም 751 አፍተር ሂጅራ ብሎ ያስቀምጣል።
ተፍሲር ነው። ሎክ ምን ብሎ ያስቀምጣል መሰላችሁ? ሎክ ከዚህኛው ጋር ልጀምር። ይታያል አይደለ? ሜቢ ሃይላይት ላድርግልህ፣ እኔ ደግ ነኝ። ኦኬ if he pours, look, if he pours a watermelon, look በደንብ ኖት እያያዛችሁ ዳፍ እያያዛችሁ ተብላችኋል። ወተርሜሎን አንድ በል ይሄ ሀባብ ነው። ሀባብ ተጫወቱ እያሉ ሀባብ፣ ዳፍ፣ ሊጥ የጤፍ የምን ብዙ ሊጥ ቀኖጣላት ሊጥ ያ ሌዘር ይላል። እንዳቅማችሁ አይዶን ነው እንዳቅማችሁ ነው። ሌዘር ቆዳ ተፈቅዷል። ኦራን አይዶል ቱ ሂም ይላል። እንደ አሻንጉሊት የምትጠቀሙት ማለት ነገር የትኛው ምን አይነት አሻንጉሊት እንደዛ ነገር ነው። ያው ተጠቃሚዎቹ ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ሸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራ ወደ ቀኝ ነው። ሸጉረው ነው የሚለው ሊጥ ቀኖጣላት ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል፣ ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል በእጅ ጉድ እኮ ነው፣ ጉራ ተጋባል። በእጅ ቀለል ያለ ነገር ነው እየተባልክ በእጅ የሚደረግ የነበረውን ያቀልላቸዋል። አይታችሁን ያቀላል። እነ ሊጥ እነ በቆድ ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው የሚለው ነገር ነው የሚለው። ሰዎች ጾም ነው። እሺ ለማንኛውም ስራ ያቀላል ነው። እኒሃው እጁን እረፍት ለመስጠት ነው። እሺ እስላማዊ መፍትሄ ነው። አህመድ said about someone who often has ሴክሹዋል ዲዛየር ይላል። አህመድ በጣም ጥማት ያለበት እና ኤንድ ካኖት ኮንትሮል ሂምሰልፍ ይላል። ሙስሊም ሆኖ ራሱን መቆጣጠር አይችልም ነው ቃል በቃል እና ራሱን መቆጣጠር የማይችለው እስከምን ድረስ ነው ለሚለው ፊርስ ዳት ሂስ ቴስቲክልስ ዊል ብረስት ብሎ ነው የሚያስቀምጠው። ፍሬዎቹ እስከሚፈነዱ ማለት በቃ ፍሬው እስከሚፈነዳ ድረስ መቋቋም አይችልም። ያ እንደዚህ አይነት ሰዎች ደግሞ አሉ። በነገራችን ላይ ሾይ ምናልባት ካስፈለገ he should feed the poor ብሎ ነው ያስቀምጣል። ደግሞ መመገብ አለበት ምናምን ብሎ ያስቀምጣል። መቆጣጠር ከዚህ በላይም ካቃተው እንግዲህ ድሃ ይመግብ ማለት ነገር ብሎ ያልፋል። ወደታች ብዙ አብራራ ይሰጣል። ለማንኛውም ይችን ካገኛችሁ ተጠቀሟ። እቺ ሀባብ ርካሽ ነው አይ ቲንክ መስ እንግዲህ ዳፍም እንደዛው። አሁን ይቅርታ አድርጉልኝ እኔ ሊጥ ሳይልሻፍድ ነው ማለት ነው። ያ ዳቦ መብላት እኮ ሰው እኮ ሸሚዞት ካቆመ ቆየ ዮኒ እንዲህ ምንድን ነው ነገሩ? ይኸው እያነበብነው ነው፣ በማስረጃ ነው አይደለም የምትሉ ካላችሁ ኑና ቻሌንጅ አድርጉ እየተባላችሁ ነው። እስቲ ቀጥል። ያ ከዛ በኋላ ወደ ታች ይወርዳል። ፎይ ቀጥል እንጨምር። አንዳንድ በቂ ነው። የሚመጣ ሰው ካለ አንድ ያሳየ ነው 4 5 እናሳያለን። ዋናው ፐርፐስ እሱ ስለሆነ ማለት ነው። አንዳንድ ፖይንቶች ብቻ ሌላ የተከሰስኩበት እንግዲህ ምንድነው እሱ ሌላ የተከሰስኩበት ምን አንድ ቪዲዮ ላሳይ። ቆይ አንተ በተናገርክበት ላይ የራሳቸው ሙስሊሞች አው ብለው ያመኑበት ማለት ነው የወንድ ልጅ ጾታን እና ምን ብሎ ይቅርታ በቃ በዚህ አማርኛ አልገልጸውም፣ ግን አምናቸዋል ብለው የሰራውን ቪዲዮ አንዴ ላስደምጣቸው። ያው ሙስሊሞች ራሳቸው ስላመኑት ማለት ነው። እሺ ይሄ ቪዲዮ እንግዲህ የወንድ ልጅ ጾታን መሳም መሐመድ ስሟል በሚለው ላይ ራሳቸው ሙስሊሞች እንዳመኑና ድምጽ ያው የፎይ አለበት በብዛት ከዛን የሙስሊሞችን ድምጽ ደግሞ ያሰማል። ሰላም እንዲናችሁ ይሄ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም። በአንተ ጋ ነውር መስሎ ከታየ እንደፈለግ አድርገው አብጠልጥለው። ሰውየው አይታይም፣ ዝቅ አድርጊው ወደ ታች ማሚ። ኦኬ ውይይት ላይ እፎይ ቤት የተደረገ ውይይት ነው። እንደገና ደግሞ ሌላኛው ኡስታዝም በሚታይ መልኩ ያብራራዋል። ችግር የለም። እሺ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት።
ሀዲሱ ልክ ነው አልኩህ። ያዩ ወይ እና ጽሁፉን አስነብቢያቸው። ጽሁፉ ላይ ያለው ልጅ ንጽጽር የሚሰራ ልጅ ነው። ኮመንት እኔ ጋር መጥቶ የኮመተው ልጅ ንጽጽር የሚሰራ ነው። አስነብቢያቸው ጽሁፉን። አዎ ይሄ ሳላህ ይባላል። ቅድም ሳላህ አስገቡት ሲሉ የነበረው አዎ አልገባኝም። ሀዲሱ ሐሰንም ሆነ ዳይፍ ችግሩ ምንድን ነው ራሱ ነው ያለው። ይሄ ማለት ምን መሰለ አንዳንዶቹ ዳኢፍ ነው ሀዲሱ ደካማ ነው መረጃው አሉ። እኔ ደግሞ ደካማ አይደለም ሐሰን ነው ጥሩ ነው መረጃው ብዬ ስል ቢስም ምን ችግር አለው? ዳኢፍ ሆነ ዳኢፍ ነው ያላችሁት ዋሽታችኋል። ግሬዱ ዳኢፍ አይደለም ሐሰን ነው ብዬ ሳሳይ ቅድም አሳይቼ የለ ዳኢፍ ይላለው የለም አላልከኝ? ይሄንኛው ከዛ ምን ችግር አለው ታዲያ? ጥሩ ነው ግሬዱ ሆነ መጥፎ ነው እነሱ ቢሉ ደካማ ነው መጥፎ ማለት ሳይሆን ደካማ ነው ወይንም ጥሩ ነው የሚለው ምንድነው ችግሩ? ብልስ ስሟል የሚለው ብሎ አለ ማለት ነው። ለእኔ ኮመንት መጥቶ ማለት ነው። ንጽጽር የሚሰራ ልጅ ነው። ዊችዝ እኔ እየዋሸው እንዳልሆነ ገባህ? አሁና በትክክል ነው የተናገረው። እሱ ራሱ ችግር የለውም መሳም ይቻላል ነው። በቃ ይሄ ነው መልሱ። አሁን ቀጥል። እንትኖቹ በድምፅ ያሉትን ደግሞ ቀጥሉ። ኦኬ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም፣ በአንተ ጋ ነውር። ይሄ ድምፅ እፎይ ቤት የተደረገ ውይይት ነው። አንድ ኡስታዝ ገብቶ ምን ችግር አለ አዎ ስሟል የልጅ ልጁን ብሎ አብራራ ማለት ነው። ይሄው ድምፁ ጥሩ ምስሉ ከታየ እንደፈለክ አድርገው አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ይሄ የሚያሳፍር ነገር አይደለም ድርጊቱ። ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን። ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከእሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ከንፈር መሳምን ይሄም ልጅ ንጽጽር የሚሰራ ልጅ ነው። ያው ንጽጽር የሚባል አይደለም የሚሳደብ ልጅ በሚለው ይስተካከል እና ንጽጽር ሰራለሁ የሚል አካል ነው እና አመነ። ይሄም እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት ከንፈሩን እፎይ መምጠጥ ብሎ ተናገረ። ይሄንኛው ኡስታዙ ደግሞ መጣና መምጠጥ ሳይሆን ስሟን ነው የሚለው። ለምን መጠጠ ብለህ ትናገራለህ? ሳመ ብለህ ለምን አትናገርም ነው። እና እፎይ አሁን ይቅርታ እየጠየቀ ያለው ለዛ ነው፣ ለዛ ለቃሉ ማለት ነው። መጠጡት አይልም ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሀዲሱ ራሱ ጠንቅቃ ማወቅ ነው። የልጅ ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህንን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔን ልጅ አሁን እንደዚ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። ቀጥል ይቅርታውን አስደምጭና እንትን እንላለች። ኦኬ የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበረ። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው። ስሟል በሚል አስተካክላለሁ። እሺ በቃ አስተካክያለሁ። ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ኦኬ ከንፈርም ሌሎች ነገሮችም አሉ። በእርግጥ ብዙ ነገሮች አስፈላጊ ከሆነ ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሀጩን ይግተዋል የሞተውን። ከሞተ መሳምና ብልት መሳም የትኛው ደግሞ እንደሚከፋ ውሻን ደወረስት ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነቢዩ ሙሐመድ ይስማል።
ይሄንን ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድን ነው የሚሳመው? አሁን ወደ እሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው ልጅ አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስመዋል ብሎ ያመነበትን አሁን ሲናገር ሰማው። ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ነው የምትከራከሩ? ለምንድን ነው እኔ አሁን ሙስሊም ወንድሞቻችን እውነታ ካለ መረጃ ካለ መናደድ ምንም ትርጉም የለው። ምንም ትርጉም ምንም የተባለ ነገር የለም። እዚህ ጋር የተጻፈ ነው እየተነበበ ያለው። ሌላስ የተጠየቅበትን ነገር ንገረን እስቲ። ሌላው ደግሞ አንተን እንከሳለን ያሉበት ምንድን ነው? ስለሱም ከማስረጃ ጋር አውራን እስቲ። ሌላኛው ምንድነው? እሱ ሙሐመድ አይሻ ጋር በተያያዘ የተናገርኩት ነው። ሜይ ቢ ከእሱ ጋር የተያያዘ ከሆነ ሙሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቀቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜይ ቢ ልጅ ትኖራለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይሄንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይህንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን በዚህ ላይ። ሙሐመድ አይሻን በ9 ዓመቷ ላይ ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜይ ቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይም አለላችሁ። እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ እሺ። አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። the narrator Suleiman said or 6 years። ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse with me when I was 9 years old። ምን ማለት ነው? ዮኒ ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግብረ ስጋ ግንኙነት አድርጎ በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ይሆናል? አረ በጭራሽ ሮል ሞዴል ይሆናል? ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ የአንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን ምንም በእኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች። ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ህፃን ልጅ ደግሞ ልብ በል በአንድ ሌሊት 11 በአንድ ቀን 11 ሴቶችን ወሲብ የሚያደርግ ደግሞም የ30 የወሲብ ጉልበት የተሰጠው እንደዚህ እያልክ ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። ይሄ ሰውዬ እቺን ህፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድን ነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባትህ ቢሆን አያሳፍርህም? አባትህ የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል።
ደግሞም ከነሱ ሳይገናኝ አንዳንድ የተገናኘ እየመሰለው ላዩ ላይ ይረጫል ብትባል ደግሞ ሕፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል ደግሞ አባትህ ቅማል ላለበት ይቀመድለታል ብትባል ታፍርበታለህ ወይስ ትኮራበታለህ? እመቤቴ ድረሽ ነው የምታወሩት? በላዲ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ሕፃን ልጅን ታጫለህ። ያንተን የደረሰችን ልጅ አልደረሰችም ብለህ ከልክለህ ያልደረሰችን የ6 ዓመት ሕፃን ልጅ ታጫለህ? ኧረ የማይሆን ነገር ነው። መሐመድ እንደዛ አድርጓል። ለምሳሌ ማየ ደርሳ ማየ 20 አልፏት የ50 ምናምን ዓመት ሽማግሌ ብታመጣ በአናት ተጠቀል ነው ብለው 20 ዓመት ሞልቷት ነው ማወራሽ። 20 ዓመት ሞልቷት የእኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አላኖረውም፣ አጸደዋለሁ። አሁን ግልጽ ለማድረግ ያህል እዚህ ጋር ያላችሁ ሰዎች ከዘመኑ አንጻር ነው ልትባሉ ትችላላችሁ። ለምሳሌ ሱናን አናሳይ 32:21 ላይ ሙሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የሙሐመድ ልጅ ማለት ነው። ያኔ ምንድን ያለው አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። አንድ ጊዜ እሱ እስከሚያወጣ ድረስ ሜይ ቢ ኦኬ አወጣሽው። ናይስ ፐርፌክት። ይዛው ነው የምታወራው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር ይኸውላችሁ። ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነው እና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ፣ በትልቁ አንቺ ያለሽ መስሎኝ ነው። ይቅርታ አድርጊልኝ። ትንሽ ራቅ አለ። አዎ ፐርፌክት። ይሄው እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንድ ቆይ አሁን አርገ ኦኬ። አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ፣ አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዛም ለአሊዳ አንድ ኡስታዝ አለ በዚህ ሰዓት ይሄንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት እችላለሁ። ባይዘው በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ። ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ሕፃን ልጅን አጭቶ ወስዶ በ9 ዓመቷ ተገናኝቷታል። አሁን ከዘመኑ አንጻር ነው ልትሉ ትችላላችሁ ሙስሊም ወገኖች። ኤግዛክትሊ በዛው ጊዜ በተደባለው ግን ከዘመኑ አንጻር ብለው ሲሉ አንድ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አርያነት? ከዘመኑ አንጻር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አርያ አይደለም ማለት ነው። በዘመኑ ላሉ ሰዎች ብቻ ነው ማለት ነው አርያነቱ። ኦኬ፣ እንደዛ በዘመን ብላችሁ ከሄዳችሁ ሙስሊም ወገኖቻችን የመሐመድ አርያነት ምሳሌነት ዘመን የሚወስነው ነው ማለት ነው። ዘመን ተሻጋሪ አይደለም ማለት ነው። ለዚህ ዘመን ትውልድ ምሳሌያችን ሊሆን አይችልም ማለት ነው። ምክንያቱም አንተ አሁን ያለህ ሙስሊም የ6 ዓመት ሕፃን ልጅ በ54 ዓመት በ56 ዓመት ወስደ አትገናኝም። ስለዚህ ለአንተ ምሳሌ አይደለም ማለት ነው። መሐመድ መቀጠል ትችላለህ። በላዲ ቴንክ ዩ ሰፊ ያርገኛ እንዴ በኔ ሐዲስ የጠቀሱልህ ነበርና በ6 ዓመቷ የተጋባች በ9 ዓመቷ እንደተገናኛት የሚያሳየውን ማለት ነው። ኢማጂን አይተህ ብለህ አስባት። ይቺ ኦልሞስት የ6 ዓመት ወይም ምናምን እንደዚህ አካባቢ ያለች ሕፃን ነች። አንዴ ተመስገን ሲልኩ የያዘችው አሻንጉሊት ይታያል ዮኒ። ልክ እንደዚህ የያዘችን ሕፃን ለጋብቻ የሚመኝ ለሴክስ የሚመኝ ሰው አለ ብለህ ታምናለህ? እንደው ጤነኛ ሰው? በጣም ከባድ ነው። አይ እዚሁ ጋር እኮ ግልጽ የሚያደርገው ነገር ምንድን ነው? የነብዩ መሐመድ ልጅ 18 ዓመት ሞልቷት ራሱ ለጋብቻ አትሆንም ካሉ እሳቸው እንዴት የ6 ዓመት ልጅ ያገባሉ?
ያ ባይዘው ዋናው ጥያቄ የገዛ ልጃቸው 18 ዓመት ሞልቷት ለጋብቻ ብቁ አይደለችም ካሉ እሳቸው እንዴት ሊያገቡ ቻሉ? ይህን ጥያቄ ይመልሳሉ ወይ ሙስሊሞች ነው ጥያቄ። ያ ይችን አሻንጉሊት ሆን ብዬ ነው ያመጣኋት። ይሁን ገባ ራንደም አይደለም። እያንዳንዷ ለምናሳየው ነገር ማስረጃ እንጠቅሳለን። አይሻ ይቺ በ6 ዓመት የተጋባችው አሻንጉሊት ይዛ የምትጫወት ልጅ ነበረች። ባይዘው ይላል እኮ እኔም እሱን ነገር አውቃለሁ። ያ እያዩት እንዲሆን ጥሩ ስለሆነ ተመልክቷት መሐመድ ሲገናኛት ማለት ነው። ሉክ ወና አውስ 6 አለች በኋላ ኮንሱሜት ካረገ በኋላ ሲገናኛት ማለት ኮንሱሜት ማድረግ ያው ሲገናኝት ኢንተርኮርስ እንደማለት ነው። ይዛ ብቻ የሚፈጸምበት ነው። ዳሜሬጅ ልና ወና አውስ 9 ልና 9 ዓመቷ ላይ መሐመድ በዚህ ሰዓት ሲገናኛት አይ ዩዝድ ቱ ፕሌይ ዊዝ ዶልስ ብላ ነው የምትናገረው። በአሻንጉሊት የምትጫወት ልጅ በአሻንጉሊት የምትጫወት ልጅ ነው መሐመድ የተገናኛት። ምን አይነት ሴን የሆነ ጭንቅላት ቢሆን ነው? ምን አይነት አሻንጉሊቷን ይዛ በነገራችን ላይ ስለዚህ አሻንጉሊቷ ሲናገር ፈረስ የሚመስል አሻንጉሊት ነበር የነበራት። ባይ ዘ ወይ ኢማጂን ቤታችሁ ህፃናት ያላችሁ እያሰባችሁት ማለት ነው። ፈረስ ኖርማል ራንደም ይችን ማለት ነው። በቃ ኖርማል ያው በጣም ነው የሚገርመው። እንዲህ ያዘችን ሴት ነው የሚመኘው። በእርግጥ ክሮል የምታደርግንም ህፃን ተመኝቷል መሐመድ። ዳዴ የምትል ህፃን ማለት ነው። ማሳየት ካስፈለገ እናወጣለን። which is very easy ማለት ነው። እናንተ ትፈቅዳላችሁ? እስኪ ሙስሊም ሴት ካለች በእርግጥ ትኖር ያላችሁ 9000 ምናምን ሰው ይታየኛል። ከዚህ ውስጥ አንድ ሙስሊም ሴት አትጠፊም፣ አትሊስት ሚኒመም ማለት ነው። አሁን አንደኛ ክፍል ያልገባች ገና ኬጂ 3 አይ ቲንክ ኢትዮጵያ ውስጥ ኬጂ 3 አካባቢ እንደዚህ ነው የሚሆኑት። አንደኛ ክፍል እንኳን አይገቡም። እንደዚህ አሻንጉሊት ይዛ የምትጫወት ልጅሽን ትድሪያለሽ። መዳር ብቻ አይደለም ትጭኝባታለሽ። 50 ምናምን ዓመት ሽማግሌ ኢንተርኮርስ እንዲገናኛት እላዋ ላይ እንዲወጣ ይችን የመሰለችን ቡጥ ትፈቅዳላችሁ? ገና አንደኛ ክፍል ያልገባች ገና ኬጂ ተማሪ ኢማጅን የ30 ወንድ ጉልበት ያለው ሽማግሌ አይኑረው የአንድ ሰውም ጉልበት በነገራችን ላይ ፂሙ የሸበተ ሰውዬ እንዴት ይችን የምታክል ህፃን ለሴክስ ይመኛል? ከዛ ደግሞ ራንደም ሰው ቢሆን ነው ባይዘው ምንም እንደ ኖርማል እንደ ሴን ሰው ብዙ አታሳይ እንትን ሊል ይችላል። ትንሽ ልጅ ስለሆነች ብዙ በፎቶ አታሳይ። ሌላ ነገር አለ። ምን አይነት ሴን የሆነ ማይንድ ያለው ሰው ነው የሚሆነው? ምን አይነት እስቲ ወደ እንትና ደግሞ ወደ ማሜ ጋር እንሂድ። ማማ ቅድም ለተናገርኩት ነገር የራሳቸው ኡስታዝ ፋጢማ 18 ዓመቷ እንደሆነ ያብራራል ብዬ ያልኩት ይሄ ልጅ እንግዲህ ሙስሊም ነው። አዳምጡት ብቻ። ይሄ መሐመድ በራሱ እንዲያደረገ የሚለው እኔ ከአእምሮ በላይ ነው አልቀበለውም ብሎ ይናገራል። ቻርጀር የዘጋብኝ መስሎ ይመስማም። ኦኬ አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ? በአንድ የሚገርም ታሪክ ላካፍላችሁ እና ፍርዱ ለእናንተ ተዋለሁ። ኢማሙ ነሳኢ በሐዲሳቸው ምን ብለው ዘግበዋል? ነቢ ዓለይሂ ሰላም 55ኛ ዓመታቸው ላይ ያ ማለት በሁለተኛ ዓመተ ሂጅራ አቡበክር ስዲቅ 53 ዓመት ነበሩ። ነቢ ዓለይሂ ሰላም አይሻን ባገቧት ዓመት ሁለተኛ ዓመተ ሂጅራ ሸዋል ላይ ነበር ያገቧት። ብዙም ሳይቆዩ አቡበክር ስዲቅ መጡና ወደ ረሱል ዓለይሂ ሰላም ያ ረሱላላህ ፋጢማን ለኔ ዳርልኝ በማለት ጠየቋቸው። ፋጢማ ይዛኔ 19 ዓመቷ ወይም 20 ዓመት ነበረች። አቡበክር ስዲቅ 53 ዓመት ላይ ነበሩ። ነቢ ዓለይሂ ሰላም አንድ ቃል መለሱላቸው። ኢነሃ ሰጊራ አረ ልጅ ናት አሏቸው። ለትዳር በቂ አይደለችም ወይ ብቁ አይደለችም ብለው አይደለም። ከዛስ አቡበክር ስዲቅ ሄዱ። ሳምንት ሳይቆዩ ዑመር መጡና ያ ረሱላህ ፋጢማን ዳረኝ አሏቸው። ዑመር ደግሞ 40 ምናምን ዓመታቸው ናቸው። ምን አሏቸው? ረሱል ዓለይሂ ሰላም ኢነሃ ሰጊራ አረ ልጅ ናት አሏቸው። ፋጢማ ወይ 19 ወይ 20 ዓመት ናት። ፋጢማ ወይ 19 ወይ 20 ዓመት ናት። ይሄ ጥያቄ ሲጠየቅ ሀቂቃ ዛሬ በቲክቶክ አንድ የ55 የ60 ዓመት ሰው የ18 ዓመት ሴት ልጅ አግብቶ ቪዲዮ ቢለቀቅ ብዙ ሰው ምን ይላል? እንዲህ እቺ እኮ ይወልዳታል ምን ሆኖ ነው እንጂ ሴቷ ለትዳር ብቁ አይደለችም ማለት አይደለም። 18 ዓመት ሁላችንም የሚሰማን ነገር ስለሆነ ከዛ ሳምንት ሳይቆይ አሁን ደግሞ ማን መጣ? ሰይድና አሊ መጡ። ሰይድና አሊ መጥተው ሲጠይቋቸው ምን አለ አሏቸው። ያላቸውን ነገሯቸው። እዛው ዳሯቸው። ሰይድና አሊ 25 ዓመታቸው ነበሩ። ፋጢማ 19 ወይ 20 ዓመት ነበረች። ፋጢማን 19 ዓመቷ ወይም በ20 ዓመቷ ለአቡበክር ስዲቅ በ53 ዓመቷ አልድርም ያሉበት ማስረጃቸው ምንድን ነው? ኢነሃ ሰጊራ አንተ ጋር የእድሜ በጣም ጋፕ አላችሁ።
ነቢዩ ዓለይሂ ሰላም ለራሳቸው ሲሆን የ6 ዓመት ሴት ልጅ አግብተዋል ማለት ይህንን የሞራል ክፍተት ልክ ዛሬ አንድ የ55 ዓመት ሰው የ6 ዓመት ሴት ልጅ አግብቶ ብናየው እንደሚቀፈን ነቢዩ ከማንም በላይ ጉዳዩ ይቀፋቸዋል። ጭራሽ ይሄንኛው እኔ አልቀበልም ነብዩ ይሄን አደረገ የሚለውን ነገር እኔ በፍጹም አልቀበልም ከአእምሮ በላይ ነው ብሎ ነው ይሄ ልጅ እያብራራ ያለው። ምክንያቱም ቀደም እንዳልኩት የ19 ዓመት ልጁን ከልክሎ እንዴት የ6 ዓመት ልጅ ነብዩ ሊያገባ ይችላል? እንዲህ ብለው የሚሉ እንደውም ቀጣፊ ናቸው ነው። እንግዲህ ሙስሊም ወገኖቻችን በአንደበታቸው አዎ ነብያችን የ6 ዓመት ህፃን ልጅ አጭተው በ9 ዓመቷ አገቡ ሐዲሱ ይላል እና አቡ ሃይደር በአንደበታቸው የተናገሩት እነ ዶክተር ዛኪር ናይክ እና አህመድ ዲዳት ሁሉም የሚያምኑት ነው። እንግዲህ ታላላቅ ስኮላር የተባሉት ማለት ነው። በተግባር በልጃቸው ላይ አሳይተውታል። የ53 ዓመት አቡበክር ስዲቅ መጥተው የ19 ዓመቷ ፋጢማን ዳሬ ሲላቸው ነው ልጅ ናት በጣም ታንሳለች ኮካን ተብለው ነው የመለሱት። ሙስሊም ወገኖቻችን ለዓለማት እዝነት ተላከ እና እመኑበት የሚሉን በራሳቸው ለአእምሯቸው እንኳን የከበዳቸው ይሄ ተግባሩ ከአእምሯቸው በላይ የሆነባቸውን ግለሰብ ነው ነብይ ነው እመኑበት እያሉ ነው ያሉት። ለራሳቸው እንኳን ተረብሸውበታል በተግባሩ ማለት ነው። ይሄንን ላሳይ ብዬ ነው ያለ ማስረጃ ወራሽ ከሚል እንዳይሉ። ክበሪልኝ። በጣም ነው የማመሰግነው። ቤተሰብ ኮፒ ሊንክ እያደረጋችሁ ሀቅ ነው የምንነጋገረው። መጽሐፍ እያየን ነው፣ ከራሳቸው ቪዲዮ እየሰማን ነው። ምንም ሌላ ነገር እንደሌለው እያያችሁ ነው። መቼም ፍርዱን እናንተ ትፈርዳላችሁ። 9500 ሰዎች አላችሁ። እውነታ ነው የምንነጋገረው። ይደመጥ። ምን አይነት ነገር እንደሆነ እያየን ነው። በምናየው ነገር ደግሞ መማማር ነው የቻለን። አይ ይሄ ነገር ልክ አይደለም የምትሉ ደግሞ ሙስሊሞች ቪዲዮ መስራት መብታችሁ፣ ምንም የሚከለከል ነገር የለም። ነቢዩ መሐመድ እንደዚህ አይነት ነገሮች እያርጎ እንደሆነ ከቆዳ ከሊጥ ከአሻንጉሊት ጋር በራስ ማጫወት እንደሚቻል ተናግረዋል። እዚህ ላይ እንደሚታየው የወንድ ልጅን ብልት ስመዋል። እዚህ ላይ እንደሚታየው ብዙ ነገር ያየነው ነገር ከነ ማስረጃውን ያየነው። ክርስቲያኖችን ይጥፉ አላህ ያጥፋቸው ተብሎ ክርስቲያኖች እንደሚሰደቡ በማስረጃ ነው ያለው፣ እንደሚረገሙ ሁሉ ነገር እያየን ነው። እና ሌላው እስቲ እፎይን ደግሞ ሌላው የተጠየቀው ምን ብለሃል ነው። እያንዳንዱን በማስረጃ እያመጡ ስለሚናገሩ እያንዳንዱ መልካም። እሺ ሌላ ሜቢ የሚያነሱት ከንጽህና ጋር በተያያዘ የሚኩራሩበት አለ። እናንተ ቆሻሾች ናችሁ ምናምን ነገር ይላሉ። እኛ ንጹህ ነን፣ በቀን 5 እንታጠባለን፣ እንደዚህ ይላሉ። ይሁን መታጠብ ጥሩ ነው። ነገር ግን ዋና ውስጥህን ማጽዳት ነው እንጂ በቀን 5 10 ጊዜ ታጥበህ ወንድምህን የምጠላ ከሆነ ሰዎች የምገል ከሆነ ነንሴንስ ነው። ክርስቶስ በዋናነት ያስተማረን ኃጢአትን እንድንጸየፍ ነው። ኃጢአትን እንድንጸየፍ ወንድምን መጥላት፣ ሰውን መግደልን ነው በደንብ አድርጎ አውግዞ የነገረን ማለት ነው እንጂ በቀን 10 ጊዜም ታጠብ 20 ጊዜ እየታጠብክ ወንድምህን ምታርድ ምገል እጅህ በደም የተጨማለቀ ከሆነ እጅህን ብትታጠብ እንደ ጲላጦስ ምን ጥቅም አለው? ዝም ብለህ ኃጢአት እየሰራ ወንጀል እየሰራ እጅህን ብትታጠብ። ነገር ግን ንጽህናውንም እየተመለከትን እንደሆነ ምን አይነት ንጽህና ነው ያላቸው ሙስሊሞች ብለን ስንል ለምሳሌ አንድ ሰው ቅማል ካለበት ንጹህ ነው ማለት ትችላለህ? ዮኒ ቅማላም ከሆነ መልካም። የነቢዩ ተከታዮች ቅማላቸው ይንጠባጠብ ነበረ። ማሰሮ ጥደው ጎንበስ ሲሉ እሳት ውስጥ ቅማሉ ጧ ይል ነበር እየገባ። ሜቢ ሳባዎቹ ናቸው ብለው ሊያመልጡ ይችላሉ። ይሄንን ስንላቸው በጣም ብዙ ሐዲስ ከ50 በላይ መረጃ አለ። ይሄ የነቢዩ ተከታዩ ጓደኞች ማለት ጓደኛህን ንገረኝና አንተ ማንነት እነግርሃለሁ ይባላል አይደል? እና ቅማላቸው ይንጠባጠብ ነበረ። ለቅማል መፍትሄ ምን ብሎ እንደሰጣቸው ታውቃለህ? ታጠቡ ምናምን ከማለት ይልቅ ላም ረዱ ወይንም በግ ረዱ ለቅማል 3 ቀን ጹሙ ወይንም ደግሞ ደሃ ይህን ያህል መግቡ ብሎ ነው መፍትሄ ነገራቸው። በጣም የሚያስቀው ቅድም እንዳልኩ ጓደኛህን ንገረኝ አንተ ማንነት እነግርሃለሁ እንደሚባለው ሱናን አቢ ዳውድ 3080 ላይ አንድ ቅዳዶስ ክፈትልኝ። ነብዩ ራሱ ይቀመልለታል። ኢማጂን ነብዩ ራሱ ይቀመልለታል። አገኘኸኝ? ነብዩ ራሱ የሚቀመልለት ሰው ነው። ቅዳዶስ 3080 አቡ ዳውድና አንድ ክፈትልን።
ቅማልም በቃ እንትን አለ። እሺ ለቅማል በግ ይታረዳል። አንፋሲ ጋር እየደረሰ ነው። ቅማል መሆን አማረኝ። ይነበብ ሜቢ የምፈልጉት ሰዎች እያሳየን ስለሆነ ሱነን አቡ ዳውድ 30/80 ሳሂህ ነው። አልባኒ ነው ግሬድ የሰጡት ተመልከቱ። ሲጀምሩሉ ታራኪዋ ዘይነብ ነች። she was speaking lies from the head of the messenger of Allah why the wife of Uthman ibn Affan እያለ ሌላ ያስቀምጣል። ምንድን ነው የሚለው? ላይስ ማለት ቅማል ማለት ያ ከማን ላይ ነው የምታነሳው? from the messenger of Allah the head of the messenger of Allah ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛዋ እያነሳችለት እየተቀመለ ነበር። ሲቀመልስ እንዴት ነው ካላችሁ የማሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው ኤንድ ኢሚግራንት መን ዌር ዊዝ ሂም ይላል። ሰዎች እንግዳ ሁለት እንግዳ አስቀምጦ ምናምን ይቀመልለት ነበር። ቺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍርም ሙሉ ተደብቆ ምናምን አይደለም። ንጽህና ምናምን መጽሐፍ ያስፈልጋቸው እኔ አይ ዶንት አንደርስታንድ ይቀመላል መሐመድ። እኔ አሁን ቢሆን የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ ሀው እንደዚህ አይነት ነገሮች እንዴት መጽሐፍ ይታይ። አሁን ንጽህና ጋር በተያያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም አስታውሳለሁ እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ፣ ይገደል እፎይ ምናምን ብለው ሲቃወጡት ታስታውሳላችሁ። እንግዲህ በማስረጃ ነው እና ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት አድርገው ቅማል መድኃኒት ነው። ደስ ይላል። ከሚገርመው ነብዩ ብልጥ ነው። ባይዘ ዮኒ ማኛ ነብዩ ብልጥ ነው። ለራሱ ቅማሉን ያስቀምላል። ቅድም ምን ብያለሁኝ? ጓደኞቹ ግን ሲቀምሉ በግ ወይንም ላም ረዱ እያለ ነበር መፍትሄ ሲነግር የነበረው። ለራሱ ግን ይቀመላል። ቡሃሪ 5703ን ክፈትልኝ። ለራሱ ይቀመላል። ሰዎችን ደግሞ መፍትሄ አንድም መስዋዕትም እንዲያቀርቡ ቤዛ እንዲያወጡ ያደርጋል ማለት ነው። ለቅማል በግና ላም የሚያሳርድ ሰው ነው እና አራዳ ነው። ባይዘ የሚገርም ነው። እግዚአብሔር አምላክ ዛሬ የሚደንቅ ነገር ነው እየተማማርን ያለ ነው። እኛ ላይ ምንም ማለት አትችሉም። የተጻፈውን ጉድ እያነበብን የተጠየቀበትን ነው የእፎይን እየጠየቅን ያለ ነው እና ደግሞም ምስጋና ባይገባኝም ታንኪዩ ብራዘር ስላመሰገንከኝ አመሰግናለሁ። ብሮ ክበርልኝ። እሺ ቀጥል። እንትና መልካም እያያዛችኋት ቡሃሪ 5703 ማለት ነው። ሎክ ሳሂህ ነው። እኔማ ከቅማል በኋላ በስክሪንሻት ነው ላዳመጥ አልችልም። በደንብ ሁላችሁም እየያዛችሁ በደንብ ያዙ እንጂ ናሬትድ ሐቢብ ኡጅራ የሚባለው ሰው the prophet came to me during the period of አልሁዳቢያ ይብላ ያስቀምጣል። በዚህ አልሁዳቢያ በሚባለው ታይም ላይ ነብዩ መሐመድ ወደ እሱ መጡ። while I was lighting fire underneath a cooking pot ብሎ ያስቀምጣል። ምግብ እያበሰለ ማለት እንትን እያለ እየለኮሰ ነው ሰዓት እንደዛ አይነት መጣበት ማለት and lights were falling down my head ይላል። ምግብ እያበሰለ ለማብሰል እሳት እየለኮሰ ምን ላይ በደንብ ያዙልኝ። ምግብ ማብሰያው ላይ ከጭንቅላቱ ላይ ቅማል ይወድቃል ማለት ይንጠባጠባል። ያን ያክል ንጹህ ናቸው። አይገርምም? ቅማል ከጭንቅላቱ ላይ እስኪንጠባጠብ ማለት ነው። ከዛ ዋናው ፓርት እዚህ ጋር ነው። he said do your lies hurt you በደንብ ያዙልኝ and I said yes ያንተ ቅማል በደንብ ያዙልኝ። ነብዩ የለብኝ ብሎ እየካደ አይደለም እንዳለበት አምኖ ያንተ ቅማሎች ግን ይጎዱሃል ወይ ነው የሚለው። የእሱ ቅማል አይጎዱትም ወረ ስለሚያስቀምል ማለት ተደብቁ ሎክ ያንተ ቅማሎች do your lies hurt you I said yes አዎ ይጎዱኛል። he said shave your head ጭንቅላት ተላጭ for 3 days ይላል or feed 6 poor persons or slaughter a sheep
አሴ ሳክሪፋይስ ብሎ ያስቀምጣል። ምርጫ ነው የሚሰጠው። ጭንቅላትን ተላጭ፣ ወይ ተላጨው፣ ወይ ተቋጨው፣ ወይ 3 ቀን ጹም፣ ወይም ደግሞ 6 ሰው አብላ ድሃ ሰው፣ ወይም ደግሞ በግረድ ይለዋል። አሁን በግ ማረድ ከጭንቅላት ቅማልን ከመጥፋት ጋር ምን ያገናኘዋል? 3 ጊዜ መጾምስ 3 ቀን ምን? ሰውየው 3 ቀን ሲራብ ቅማሉም ተርቦ ይሞታል ነው? ዳዝንት ሜክ ሴንስ። እና ኦልሬዲ በዚህን ያክል ነው ሙስሊሞች በዚህን ያክል ነብዩ መስክረውላቸው ሐዲሳቶቻቸው ላይ ያስቀምጠው ክርስቲያኖች ቆሻሻ ናቸው የሚሉት ከነሱ መጽሐፍ ውጭ ያለው ነገር የለም። ነቲንግ ምንም። እኛ ንጹህ ነን ብላችሁ የምታስቡት ቁጭ ያለላችሁ ነው። ዮኒ አንድ ጥያቄ ልጠይቅ። በጣም ይቅርታ፣ ያው ምሳሌ ስመስል ባንታ እያደረኩ ልመስል እና ለምሳሌ ከባለቤት ጋር ሆነ መጠጥ እየጠጣ ውሃም ሊሆን ይችላል ምንም የምጠጣው ውሃ ውስጥ ዝንብ ገባ ከባለቤት ጋር ቁጭ ብላ እና ዝንብ ሲገባ ነክረሽ በደንብ ወደ የምጠጪ ውስጥ ነክረሽው ከዛ በኋላ ጠጪ ትላታለህ ወይስ ድፊው ነው የምትለው? አረ በድፊ ነው እንዲምላት። ያው በነብዩ ሐዲስ አስተምሮት መሰረት ሰሒህ ቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነው። እንደተረከው ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከር፣ አውጥቶ ይጣላት። የሚጠጣው ነገር ውስጥ በሙሉ ይንከራትና አውጥቶ ይጣላት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘ ነው ይለናል። ዝንብ በምትጠጡበት ነገር ውስጥ ነክራችሁ ጠጡት ነው እንግዲህ እየተባልን ያለ ነው። የሚገርም ነው። ዛሬ ምኑን ያሰማኝ በፈጣሪ በደንብ አስተውሉ። አሁን እዚህ ጋር ምንድነው ይሄንን ስናሳይ የተጻፈ ነው እየታየ ያለው፣ ሳይጻፍ ማንም ያልተጻፈን ነገር ያሳየናል። ለዚህ ነገር ዲፌንድ ማድረግ አይደለም ታውቃላችሁ፣ ያለ መረጃ ምንም አይነት ነገር እንዲመጣ አንፈልግም እና ምክንያቱም ሙስሊም ወንድምና እህቶቻችን ያለ መረጃ መናገር ትክክል አይደለም። ስለዚህ ግን ምን ይላሉ መሰለ ዮኒ፣ አሁን ይሄ በማስረጃ መጥተው ዲፌንድ ማድረግ ሲከብዳቸው ምን ይላሉ? ክርስቲያኖች በኢየሱስ አምላክነት መወያየት ሲከብዳቸው፣ በስላሴ አምላክነት መወያየት ሲከብዳቸው እንዲተቻሉ ይላሉ። እንግዲህ የተጻፈ ነገር ነው እየተነበበ ያለው። የትኛውም ሙስሊም በስላሴ ገብቶ ተወያይተናል፣ እኛ በኢየሱስ አምላክነት ገብተን ተወያይተናል። በሁሉም ርዕስ መወያየትም ከፈለጉ ሬዲ ነን እኛ ክርስቲያኖች በኢየሱስም አምላክነት በስላሴም የትኛውም ክርስቲያን ለመወያየት ዝግጁ ነው። ግን የተጻፈ ነገር ሲነበብ ተቹን፣ ሰደቡን ይሉናል። ይሄው የተጻፈ ነገር ነው። እንግዲህ የተጻፈን ነገር ማንበብ ትችት ከሆነ እፎይ ሌላው መጨረሻው ተሳደበ ያሉት በነብዩ ታፍሩበታላችሁ ብሎ የተናገረው ነውና ይሄንን ግልጽ አድርግላቸው። ግልጽ አድርግልኝ። ይሄ ነገር ከወጣ በኋላ እንዴት ነው የሚደሰቱበት? እውነት ለመናገር እኔም ብጠይቅኝ አሁን ይሄ ነብይ ነው ብባል ምሰማው አይደል መስሚያ ይጠጥር። እንደዚህ አይነት ማስረጃዎች በእርግጠኝነት በተረጋገጡ ማስረጃዎች ይሄን አምጥተህ ተወደዋለህ ብባል ላዳምጥ አልችልም፣ አልሰማም። በግልጽ ነው የምናገር። ስለዚህ እንደዚህ አይነት ነገሮች በሚደብር ሁኔታ ራሳቸው ጽፈውት ቢገስ ምስታይክ ራሳቸው ጽፈውታል። ትልቁ ስህተት ያ የሚያዋርድ ነገር ጽፎ አክብሩልኝ ይከብዳል። ይህን ያነበበ ሰው በእውነት ይከብዳል። ይህን ያነበበ ሰው ይህን በመረጃ የተቀመጠው እንዴት ተደርጎ ነው ነብዬ ነው ተብሎ ሊቀረብ የሚችለው እንዴት ነው? ስለዚህ ይሄ ነገር እኔ ሙስሊም በሆን ይሄ ነገር ካለ ኦርቶዶክስ ላይ ቢኖር እወጣለሁ አወንዱ ወይ። ስለዚህ ይሄንን ነገር እናንተ አይደለም ብላችሁ ተከራከሩ። አይደለም ብላችሁ ማስረጃው ትክክል አይደለም ብላችሁ ኑና ወይም ደግሞ በፔጃችሁ አውሩበት። እኛ ቤት ላይ ፈርጥጦ ሄደ ወንድማችሁ እና ተወያይ ሲባል ፈርጥጦ ሄደ። በፔጃችሁ ግን እኛ እነ እፎይ ማማይ ያነሱት እነ ጳላዲዮስ ያነሱት ነገር ስህተት ነው የምትሉ ከሆነ በፔጃችሁ አስገብታችሁ እያንዳንዱን ተጠቀሙ። ጭራሽ ፕሮቲን ሼክ ሆነ የወንዶች ዘር ፕሮቲን ሼክ ነው ፕሮቲን ነው ተብላችኋል።
ምን ቀረ? የቀረውን ነገር ዘግቡን እስቲ። ኧረ በጣም ከዚህ በኋላ የሚሉም አይመስለኝም። አዶን ቲንክ የሚሉ አይመስለኝም። ከዚህ በኋላ የምትሉም ከሆነ እኔ እፎይን ብዙ መረጃ አቀበልና ከኔ ጋር እንወያያለን። እፎይ ከደበራችሁ እኔ አለሁ። ሌላው ሁለተኛ እፎይ ሆኜ እመጣለሁ። እኔ እፎይ ሙሉ መረጃውን ትሰጡኛላችሁ። ጳላዲዮስ ወንድሜ፣ ማምሻዬ እፎይ ስጡኝ፣ እያመጣው ዘግባለሁ። ልንጣላ እንችልም። ከራሳችሁ መጽሐፍ እያወጣን እንናገራለን። ያ ደግሞ አትችሉም ማለት አይቻልም። ስለዚህ ያንን ነው ምለው። እፎይ ሌላ የምትለው ካለ ወንድማችን። እሺ ያው እንዳያችሁት ነው እንግዲህ ያለ መረጃ እናወራም። አንድ መፈክር አላቸው እስልምና ላይ የምንሰራ ልጆች ክርስቲያኖች፣ ሁላችንም አለ መረጃ እናወራም የምትል መፈክር አለችን። ይህንን የምንለው ምንድነው? እሱ ሐሰት እንደማናወራ ስለምንተማመን እውነት ላይ ቆምን ስለሆነ ለዚህ መጽሐፋችንም ስለማይፈቅድልን ነው። በሐሰት ሰዎችን ወደ ክርስትና ልንጠራ አንችልም፣ ምንም ስለማንጠቀም ማለት ነው። በሐሰት የምንመሰክርለት አምላክ እኛን ሊያከብረን እንደማይችል ስለምናቅ ማለት ነው። በሐሰት አታለን ወደ ክርስትና የምናመጣው አምላክ የምናመጣው ሰው አይኖርም፣ ነፍስ አይኖርም። ምክንያቱም አምላካችን እውነትን ብቻ ከእውነት ጋር እንድንቆም ብቻ ነው የነገረን። እውነት ምንድን ነው ጲላጦስ እስኪለውና ሲደነቅ ድረስ የጠየቀው። ምክንያቱም ክርስቶስ ራሱ እውነት ስለሆነ እውነት እኔ ነኝ ብሏል። ስለዚህ እውነት ላይ ብቻ ነው እኛ የምንቆመው ማለት ነው። አሁን እንዳያችሁት ንጽህናው ላይ በተመለከተ የተወሰኑ እቺ 0% ነው ገና የታየችው። ነገር ግን እንደው ሙሐመድ ታጠቡ አላለም። በግረዱ ምናምን ያለውን በራሱ ሲቀመጥ አይታችኋል። ታጠቡ ቢል ግን ሙሐመድ በምን ነበር የሚታጠቡት የሚለውን ሱናን አቢ ዳውድ 67 ላይ ጲላጦስ አንዴ ይከፍትልናል። በምን አይነት ውሃ እንደሚታጠቡ ደግሞ እሱን ሙሐመድ በምን አይነት ውሃ ታጠቡ ብሎ እንዳስተማረ እንመለከታለን ማለት ነው። በዛውም የሆነ ኖት ትይዛለህ እዚህ ላይ በደንብ ሱናን አቢ ዳውድ 67 ላይ በምን አይነት ውሃ መታጠብ እንዳለባቸው ነብዩ የተናገረው አለ። ግሬዱ ሳሂህ ነው። ራሱም ታጥቦበታል፣ ተጉመጥምጦበታል። በዚህ ውሃ እውነት ትግመጠመጣላችሁን? ትታጠባላችሁን? ሂድ ቀጥል ፒላርስ። መልካም እሺ። ኖት እየያዝን ኖት በደንብ የያዛችሁ ራቅ አድርገው፣ በደንብ አይታይም እና ራቅ ስታደርገው ሙሉን ስክሪንሻት ማድረግ ይችላል። ኦኬ ያ ጀስት ላይክ ዳት ጎ ሄድ። አሁን አውራ። መልካም ስለ ዌል ኦፍ ቡዳ የሚባል ጉድጓድ ውሃ ነው እየተወራ ያለው። ምናልባት ጉድጓድ ውሃው በጣም ሰፊ አይደለም፣ 6 ኪዩቢትስ ነው ኢምብሮይድስ ስፋቱ ምናምን አነስ ያለች እንደነ የሆነች አስታውሱ ማለት ያን ያክል በጣም ሰፊ አይደለም። ስሞል በጣም 6 ኪዩቢትስ ኢን ብሬድስ ብሎ ነው የሚያስቀምጠው። ያን ያክል ሰፊ ሀይቅ እንዳይመስላችሁ። እንዲህ ይላል ናሬትድ አቡ ሰይድ አልኩድሪ ይልና I heard the people asked the prophet of Allah, water is brought for you from the well of Buddha ይሉታል። ነብዩ መሐመድ እንደዚህ ያልኩት ይልና ጠየቁት ይልና ውሃ ለአንተ መጥቶልሃል ከየት? ከዌል ኦፍ ቡዳ ከሚባለው። አሁን የዌል ኦፍ ቡዳ ነው የምናየው። እንግዲህ ንጽህናውን እንመለከታለን። it is a well in which dead dogs ይላል። እዚህ ጉድጓድ ውሃ ውስጥ ምን አለ? የሞተ ውሻ፣ ሜንስትራል ክሎዝ ሴቶች ፔሪድ ካዩ የሚያጥቡበት ልብሳቸው ልብሳቸው የሚያጥቡበት። ያ በጣም ለየት የሚያደርገው ደግሞ ኤክስክሪመንትስ ኦፍ ፒፕል ዋት ስራውን ብሎ ያስቀምጣል። የሰዎች ምንድን ነው የሞቱ ሰዎች ምናምን አይነት ነገር ወይስ ደግሞ ካካ ነው? አይ ቲንክ ካካ መሰለኝ፣ እንደዛም ይመስላል። እንደዛ ያለበት ንጹህ ውሃ ነው። እንግዲህ ይሄ ንጹህ ውሃ ለመሐመድ ነው የመጣለት። the messenger of Allah replied verily water is pure and it is not defiled by anything ብሎ መለሰ። ሉክ የሞተ ውሻ ያለበት ሴት ልጅ ፔሬዷን አይታ የሚጣለው አለ አይደል? ደም ምናምን ያለበት ምናምን ያ ከዛ ይሄ ካካ ምናምን ያለበት የሰዎች ካካ ያለበት በሙሉ ውሃ ያለበትን የጉድጓዷ ስፋቱ ስንት ነው ብያችኋለሁ? 6 ኪዩቢትስ ኢምብሮይድስ ነው እንጂ ይሄ ትልቅ ሐይቅ አይደለም፣ ጉድጓድ ውሃ ነው። ይሄ ውሃ ምን አይነት ውሃ ነው? ለነብዩ መሐመድ ኢትስ ፒውር ኤንድ ኢትስ ኖት ዲፋይልድ ባይ ኤኒቲንግ ብሎ ነው የሚያስቀምጠው። በምንም አይነት ሊበረዝ የማይችል ውሃ አይበረዝም። ዋው! ይሄ ነው መሐመድ በቃ ንጹህ ውሃ ብሎ የሚያስበው ማለት ነው። በዚህ
በዚህ ውሃ ራሱ መሐመድ ታጥቦበታል፣ ውዱ አድርጎበታል። ሊሰግዱ ሲሉ ይተጣጠባሉ ንጹህ ለመሆን። እንዴት ነው ንጹህ የሚሆኑት? ይሄ የሞተ ውሻ ፔሬድ ያየችበት ውሃ ነው ወይ? ዌል ኦፍ ቡዳ አስታውሱት። ለሚሾዩ ሱናን አናሳይ 327 ሉክ ይታያቸዋል። ሳሂህ ነው። ሱናን አናሳይ 327 ንጹህ ውሃ፣ ምንም የማይበረዘው ውሃ፣ ይሄ የሞተ ውሻ ምናምን ያለበት ነው። እንግዲህ በእነሱ ሴቶች ፔሬዳቸውን ያዩበት ሰዎች ካካ ያሉበት ውሃ ሎክ ናይት ውሃ ነው። መሐመድ ራሱ የሚታጠብበት ነብያቸው የሚነጻበት ነው። it was narrated from Ibn Abi Said al-Khudri that his father said ብሎ ያስወጣ ተራኪው ነው ይሰው I passed by the prophet when he was performing wudu from the well of Buddha ይላል። ይሄ ካካ የተታራበት ሴቶች እንትናቸው የጣሉበት የሞተ ውሻ ያለበትን ውሃ መሐመድ ምን አረገበት? ፐርፎርም አረገበት፣ ተጣጠበበት ለመስገድ። ንጹህ ነው ብሎ ነው እንግዲህ። ንጹህ ለመሐመድ ንጹህ ነው። የገማ ውሃ፣ ጠነባ ውሃ፣ ካካ ያለበት ውሃ የሚታጠብበት ነው። በዚህ ነው ንጽህናውን የሚጠብቀው። አይ በደሎክ said are you performing wudu from it when garbage is thrown into it ብሎ ሰውየው ይጠይቃል። እንዴት ተጣጠብበታለህ? ተነጻበታለህ? ጋርቤጅ ቆሻሻ የሚጣልበትን ውሃ እንዴት? ሰውየው ራሱ በጣም ተገርሞ ነው ባይዘ እንዴት ቆሻሻ የሚጣልበት ወንዱ ካካ የሚያሩበትን ምናምን ውሃ ትታጠብበታለህ ሲለው የማሜ መልስ ምንድነው? water is not made impure by anything ውሃ ውስጥ ምንም ነገር ብትከቱ አይቆሽሽም። this is መሐመድ ይሁን እንዴት ነው ውሃ ምንስ ቢከተል አይቆሽሽም? በጣም ነው የሚገርመው። ስለዚህ ሌላ ጊዜ ይቺን ለጊዜው ነው። ሌላ ቀን ግን እንዳያችሁት ነው ወንድማችን እህታችን የመምጣት የመወያየት ምንም አይነት ችግር ስለሌለባቸው ሙስሊም ወንድሞቻችን አህመድ የሚባል ወንድማችን ጥሎ ነው የወጣው። ሲነጋገር ጥሎ ወጣ። አንተና እፎይ ተነጋገሩ ሲል ጥሎ ነው ይወጣል። ስለዚህ መነጋገር የምትፈልጉ ሬዲ እንደሆነ እፎይ በቁርአን ጉዳይም ሆነ በመጽሐፍ ቅዱስ ለመነጋገር ሙሉ በሙሉ ዝግጁ እንደሆነ ዛሬ ያያችሁበት ይመስለኛል። ያያችሁት ይመስለኛል ወንድሞቻችን። ግን ዮኒ ካየኸው ምክንያት ያቀረበው ይህ ሙስሊሙ ወንድማችን በህግ ይፈለጋል እና በህግ ይፈለጋል ካለው መካከል ውስጥ እኛም አለንበት። ለምሳሌ ከኔ ጋር ሲያወራ ነበረ። ለምን እፎይ ጋር ሲደርስ ለምን አላወራም ማለት አያውቀዋል። እፎይ በዚህ ጉዳይ ላይ እያሉ ነበር በማስረጃ እንደማይታማ ስለሚያውቁት ማለት ነው። ትክክል። ስለዚህ ዝም ብሎ መውቀስ ሳይሆን እውነታን ይዛችሁ ነው። እውነታን ይዛችሁ መጣችሁ ቻሌንጅ አድርጉ። ስለዚህ ይህ ነገር እየመጣን እንቀጥላለን። እኔ አሁን የማደርገው ለእኔ ቤተሰቦች ጥያቄ ካላችሁ ጥያቄውን ምን አይነት ጥያቄ ካላችሁ ጻፉልኝ። እኔ ለወንድሞች ያደርሳለሁ፣ ለእህቴ ያደርሳለሁ። እነሱ መጣው ያብራራሉ። ስለዚህ ሰው ማወቅ አለበት። ሁሌ እየተመጣ ኦርቶዶክስ ላይ ፕሮቴስታንት ላይ በሚሰራው ነገር ላይ አሁን ደግሞ የኦርቶዶክስም የፕሮቴስታንትም ወንድምና እህቶች ንጽጽር ስራቸውን በግልጽ እየመጡ የመናገር መብት አላቸው። ይሄ ጸባ አይደለም፣ ስድብ አይደለም። በትክክል የሆነውን ነገር መናገር ምንም ሊያስፈራ የሚችልበት ምንም ነገር አይኖርም ብዬ ነው የማስበው። ስለዚህ ለዚህ ነው አሁን በትክክል ብዙ ሙስሊሞች ነገሩን የሚበላሽባቸው። በዚህ ምክንያት ነገሩ ይበላሻል። ሳያስነብቧቸው በደፈናው በጣም ነው የማመሰግነው። ሌላ ጥያቄ ካላችሁ በተለይ እኔ እናወራለን፣ በውስጥ እናወራና መሆን ያለበትን በየጊዜው ማስተማር የምትፈልገው ለማምየም ወይም ለጰላጤዎስም ለሌሎቻችሁም ቤቱ ክፍት ነው። ምንም ስድብ የለውም። እያያችሁ ነው። ተሳደቡ እንዳይሉ ህዝብ አለ፣ የተሳደበ የለም ለማለት ፈልጌ ነው። ከዚህ በላይ እኔም መቆየት አልችልም። እጅግ ያስደነገጠ መረጃዎች ናቸው። እፎይ ባየነው ነገር ንጹህ ነው። ከዚህ በኋላ ጥያቄ ልጠይቅ ዮኒ፣ አንተ መብትሽ ነው እናት። ኦኬ፣ አሁንም ምሳሌው በአንተ ነው የማደርገው፣ እንዳትቀየም።
እና ለምሳሌ አንተ ባለቤትን ስታገባ ለ3 ቀን ነው ፈልግሻለሁ ብላ ያገባሃት ወይስ አብረሃት ልትጸን? ለ3 ቀን የሚባል ትዳር አለ እንዴ? ለ3 ቀን ነው የምፈልግሽ ብለህ ይሄን ያህል ገንዘብ ሰጥሻለሁ ብለህ አይደለም ያገባሃት አይደለ? ገንዘብ ከሰጠውማ በቃ እንትን ነው ያገባሁት የቁምልኝ። ይሄ ትዳር አይደለም አይደል? ምንድነው የሚባለው? ይሄ ሴተኛ አዳሪ ምናምን የሚባል ነው። ይሄንን ቁርአን ይፈቅዳል ብለህስ? ኧረ አይፈቅድም። ኦኬ እዚህኛው ስልኬ ላይ አማርኛ ቁርአን ስለሌለ በላዲ ትችላለህ ትከፍትልኛለህ? ሱረቱ ኒሳ ቁጥር 24ን ይሄኛው ላይ ለምን እንደሆነ አላውቅም እምቢ ብሎኛል። ደስ እያለኝ ብሏል በለው። ጭራሽ በቻፓ ሆነ ጭውቴው። አኒሳ ቁጥር ስንት ነበር? ቁጥር 24 ኦኬ አንድ ኡስታዝ ሲናገር ምን ብሎ ተናግሮ ነበረ? ሴተኛ አዳሪነትን የሚፈቅደው ክርስትና ነው ብሎ ተችቶ ነበረ። ክርስትና እና ሴተኛ አዳሪነትን የሚፈቅደው እስልምና ወይስ ክርስትና የሚለውን እንመልከት እስቲ። እሺ ኦኬ እንዲህ ይላል። አይታይም ግን ለኔ ይሄንኛው ስክሪን እንትኔ ካሜራዬ ላይ ስለተሰበረ ያንብበው። ማንበብ ይችላል። እሺ ኦኬ ይታይሻል ብዬ ነበር። ኦኬ ሰፋ አድርገው ማስፋት ስለምችል እንትኔ ካሜራዬ እንትኑ መስታወቱ ስለተሰበረ ብዙ አይታይም። ለምን እንደሆነ ኦኬ እሺ የሌላ ጠበብ አድርገው እንደዛ። ለሁለቱም ስልክ ገዝተን ነው ዛሬ የምንሄደው። መንቀሳቀስ የለም። ትልቁ ስራ ለእፎይም ስልክ አለኝ ግን እዚህኛው ስልክ ላይ ስላላወረድኩ ነው አለኝ። ለእፎይ ሌላ ስልክ እንገዛለን ዛሬ። የትም አንሄድም። ኦኬ ስልክ ካሴቶች በደንብ ያዙልኝ። ካሴቶች በባል ጥብቆቹ እጆቻቸው በምርኮ የያዛቻቸው ሲቀሩ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነው ይላል። በመገኘት ብለህ ትሸፋፍናለህ። ለምንድን ነው የምሸፋፍነው? ወገናችን በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ አለ። በምናችሁ? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ። ከእርሱም በእርሱ በመገናኘት በመገናኘት ማለት በግንኙነት ማለት ነው። ኦኬ በኢንተርኮርስ በመገናኘት የተጠቀማችሁባቸውን ሴቶች የተጠቀማችሁባቸውን ማለት ኢንጆይ ያደረጋችሁባቸውን ማለት ነው። የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር ማለት ኪራይ ማለት ነው። ክፍያ ተስማምታ ለ3 ቀንም ለ4 ቀንም ምናምን ማለት ነው ተስማምታ የምትገባበት ነው። ከዛ ከተጠቀመባት በኋላ ነው ይሄ የተዋለችው ምህሯም ይሰጣል። ይሄ ውሸት ነው ኖ ይሄ አይደለም ካሉ አይ ስለ ጊዜያዊ እንትን ግንኙነት አይደለም ብለው ሊሉ ይችላሉ ሙስሊም ወገኖቻችን። በላዲ ካላስቸገርኩ ያው ታውቀዋለህ ሳሂህ ሙስሊም 1406ን ከፍተህ ብታነብልን ጀሲያል። ወይኔ በላቸው አለ ሰውየው። እስቲ ይሁን አይዞ ፎጣ ካለ በፎጣም ይቻላል። ዘብ ካሌለ ማለት ነው። የሊጡ ሲገርበኝ የፎጣ ይዘህ መጣ። ኧረ ተው ኧረ ተው። ዮኒ ማኛ ሊጥ ታሪካዊ የሆነ ለካ። እስቲ ተወኝ። ኤ ነው በፎጣ 3 ቀን ያደረችው ሴት ማለት ነው። በፎጣ በቃ ፎጣም ሊዘጋን ነው ማለት ነው። ቤተሰብ መልካም ይነበባል። ኦኬ የምትይዘው ከሆነ ያዙ 1406 ኤ
1406 ኤ ከዛ በላይ ስላለ ኤ ቢ እያለ ስለሚቀጥል እየያዛችሁ ሳሂህ ሙስሊም 1406 ኤ ሎክ ሜቢ ሙሉ ሀዲሱን ለምትፈልጉ ሰዎች ያው ያዘው እንደሱ አንዴ ስክሪንሻት ላድርገው ማንበብ ስለምፈልግ። ኦኬ ቻፕተሩ በራሱ ሙታ ሜሬጅ ይላል። ጋብቻ ነው ሙታ ራሱን ችሎ ማለት ነው። ያ እሰስ ሳቢር ጃሃኒያ ሪፖርትድ እንዳደረገው ይልና ሎክ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ቴምፖራሪ ያ ጊዜያዊ ነው። እንደዛ ነገር ነው። ከከፈልክ በቃ አለ። So I and another man went out and saw a woman of Bani Amir who was like a young long necked she camel ብሎ ያስቀምጣልን። ከአንገቷ ረጅም እንደሆነች ግመል የምታምር የሆነች ወጣት ልጅ አየን ይላል። ሁለት ነው ሄደው እኔና ሌላ አንድ ጓደኛ እንግዲህ ሌላ ሰው አለ አብሮት ሁለት ነው አንድ ሴት አዩ። we presented ourselves to her ይላል። ሁለታችንም ለእሷ ራሳችን አቀረብን ይላል። for contract temporary marriage ጊዜያዊ ምን ጋብቻ ቴምፖራሪ ነው። ሲፋቅ ቴምፖራሪ ማለት ሾርት ማለት ነው። ሲፋቅ በቃ እንደዛ ነው። ያ ሁለት ነው ደግሞ ራሳቸውን ያመጡት። whereupon she said ይላል። እሷም እንደ ልጅ what dowry would you give me አለች። ጥሎሽ ብሎ አድርገው አይደለም ምን ያክል ትከፍላለህ ነው። I said my cloak አለ። እንግዲህ እሱ ጋቢውን ሊሰጥ ነው እንግዲህ ልብሱን ሊሰጥ ነው። and my companion also said my cloak አለ። ሁለቱም እንደዛው ይሄም የሚመሰጠው ክሎክ ነው የሚለብሰው ልብሱ ነው ይሄኛውም ልብሱ ነው ጋቢ ነው እንግዲህ and the cloak of my companion was superior to my cloak ላይ የኔ የጓደኛው ጋቢ የጀርመን ዘር ታሪካዊ ልብስ ነው እያለ እንግዲህ ሎክ እንደና but I was younger than him ይላል። እኔ ወጣት ነበርኩ ወርሜ አነስ ያለ ነበር። እንግዲህ ልብሱ ቢያምርም ያኛው እንደ ሹገር ከፍ ቢልም ልብሱ የሀብታም ነገር ቢሆን የዚህኛው ግን ወጣት ነበር። so when she looked at the cloak of my companion she liked it ይላል። ልብሱን ስትመለከት ጋቢውን ወደደች ያኛው ከፍ ያለው ነው ማለት በርሜ and when she cast a glance at me I looked more attractive to her ይላል። ወደ እኔም ዞር ብላ ስትመለከት እኔ በደንብ ሳብቋታል። እሷ ተስማማት እንግዲህ then she said well you and your clocks are sufficient for me አለች። ያንተ ጋቢና አንተ በቂ ናችሁ። I remained with her for 3 nights የስንት 3 ቀን ለጠለጣት 3 ቀን ያላ 3 nights and then Allah's messenger said he who has any such woman with whom he had contracted temporary marriage he should leave her off ይላል። ጋብቻ ማንኛውም ሰው ማመር ነው እንደሚለው እንደዚህ ተስማምቶ የተጋባ ከሆነ ጋብቻው ሲያልቅ ምን ማድረግ አለበት? ሌፍት ኦፍ ማድረግ አለበት፣ መተው አለበት። ምን አድርጎ አልቋላ። ስምምነታቸው አልቋል። ስምምነታቸው ለሶስት ቀን ነው ስምምነቱ። ሁለት ሰዎች ናቸው የመጡት። ሁለቱም በጋቢ ነው ሊያማልሏት የፈለጉት። የዛኛው ጋቢ ያማረ ነው። ጋቢ ሆኖ ተገኘ። የአንድ ጀለስ ጋቢው ይገረጣል ኖርማል ቢልም ያንተ መልክ ያምራል ብላ መረጠች ማለት ነው። ግን ለሶስት ቀን ነው ቴምፖራሪ ማሬጅ ይባላል። ዋው ተናገረበት መሰረት ሴተኛ አዳሪነትን እንግዲህ በግልጽ ይሄ እንግዲህ ሴተኛ አዳሪነት ነው። በ3 ቀን ተገዝታ ይሄ ግልጽ የሆነ ሴተኛ አዳሪነት እንደሆነ ማንም የማይክደው ሀቅ ነውና ሙስሊም ወገኖቻችን ሴተኛ አዳሪነትን የምትቃወሙበት መስፈርት አላችሁ ወይ? እኛ መጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ጀምሮ ሲናገር ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን ምንድነው አለ? በራሱ ላይ በስጋው ላይ ኃጢአትን ይሰራል አለ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የእግዚአብሔር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይለናል። ስለዚህ ከዝሙት ሽሹ እያለ ነው መጽሐፍ ቅዱስ የሚለን እንጂ ሴተኛ አዳሪነትን አንድም ቦታ አልፈቀደም። በተጨማሪ ወደ ሮሜ መልእክቱ ምዕራፍ 13 ላይም ከተመለከታችሁ ቅዱስ ጳውሎስ ቁጥር 12 ጀምሮ ሌሊቱ አልፏልና ቀኑም ቀርቧልና የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ፣ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን አለ ጌታ ኢየሱስ ክርስቶስን ልበሱት። ኦኬ ጌታ ኢየሱስ ክርስቶስን ልበሱት።
በዝሙት አይሁን እያለ ቅዱስ ጳውሎስ እንደዚህ የሚያስተምረን ነው መጽሐፍ ቅዱሳችን። እኛ ዝሙትን አይፈቅድልንም። እንደገናም ገላትያ 5 ላይ ዝሙትን የሚሰራ የእግዚአብሔር መንግስት አይወርስም ይለናል። ከቁጥር 16 ጀምሮ ስትመለከቱ ሐዋርያው ቅዱስ ጳውሎስ መጽሐፍ ቅዱስ ይህንን ነገር በጣም አውግዞ የሚቃወመው ነገር ነው። ሙስሊም ወገኖቻችን ግን ሴተኛ አዳሪነትን የምትቃወሙበት መስፈርት የላችሁም። ለምን? መጽሐፋችሁ ይፋ አድርጎ ስለሚፈቅደው። ሺአ ሙስሊሞችን ካያችሁ ኢትዮጵያ ላይ ይህን ይፈጽሙታል። ሺአ ሙስሊሞች ለ10 ቀን ለ3 ቀን ለ5 ቀን ብለው ሴት ልጅ እንደዚህ በውል ያደርጋሉ። ነገር ግን የግለሰብን ኃጢያት እያመጡ ክርስትና እንዲህ ነው ብለው ሲተቹ ይሄ ሳይኮሎጂ ጨዋታ ይባላል ማለት ነው። በመጽሐፍ መሞገስ ሲከብዳችሁ የግለሰብን ኃጢያት እየቆጠራችሁ ክርስትናን የመተቸት ይሄ ሳይኮሎጂ ጨዋታ ነው የምንለው እንጂ በእምነት ደረጃ የተፈቀደ ነገር የለም። እኛ መጽሐፍ ቅዱሳችን ይሄን ነገር እጅጉን አድርጎ የሚቃወም ነው። ሴተኛ አዳሪነትን የሚፈቅድ ይሄው በግልጽ ቁርአንና ሐዲስ ነው። ይሄንን አይፈቅድም የሚል ካለ ዲፌንድ ማድረግ ይችላል የትኛውም ሙስሊም በፈለገው ቀን። መልካም። አሁን በጣም ቴንኪው እጅግ አድርጌ ነው ማመሰግነው። ወንድማችንን ስልክ አንድ ነው ያለው። ስለዚህ አሁን ሌላ ጊዜ ችግር የለውም። ሌላ ቦታ እንትን ስለሆንኩ ነው ስልክ አስገለኝ እና እናመሰግናለን። አክቹዋሊ እኔም ከ3 ሰዓት ጀምሮ ላይ ነበር ጥያቄ እየመለስኩ ነበረ። በዋናነት ግን ማወቅ አለባችሁ ምንድነው እሱ ሙስሊሞች የሚፎግሩት ነገር አለ እና የሚፎግሩት ነገር እንትን ነው እና ምንድነው እሱ ያለ መረጃ የምናወራው ነገር የለም። ያለ መረጃ አንዲት የምናወራት ነገር የለችም። እያንዳንዷን በመረጃ እናመጣለን። ተቂያ ይሰራሉ። ሱራ 3:28 ሱራ 5:51 እነኛ ቅዱሱ ውሸት ተብሎ ይባላል ማለት ነው። ቁጥር እስከሚበልጡ ድረስ ክርስቲያኖች ጋር አስመስለው ከክርስቲያኖች ጋር ተባብረው አብረው ለመኖር ፍቅር ይጫወታሉ እና እንደዚህ አይነት ተቂያን ይሰራሉ። ከዛ በኋላ ሰዎች እንትን ሲላቸው ማደናገር ማለት ነው እንጂ ቁጥር ከበለጡ ሳይ ሙስሊም ላይ 21:67 እንደሚናገረው መንገድ ላይ እንኳን ሲያገኝ ሰላም ማለት እንኳን አይፈቀድለትም። አንተን ገፍትሮ ገደል መክተት ነው ያለበት። ሰላም እንኳን ማለት የለበትም እና በጣም ገራሚ የሆነ ሃይማኖት ነው። ቆይ እፎይ ይሰማል። ለዛሬ ይበቃናል። ሜቢ ሌላ ጊዜ እንገናኛለን። እናመሰግናለን። ቆይ ከመሄድ በፊት እዚህ የኦርቶዶክስ ተዋህዶ ወይኔ ላስገዛለት ነበር ሄደ ፓላዲዮስ ንገረው። እኔ ስልክ ለማስገዛ ነበር ሀሳቤ ቶሎ ብለን። አይ ችግር የለውም ዮኒዬ፣ በውስጥ እናደርገዋለን። ችግር የለውም። አይ ስልክማ መኖር አለ። አንድ አብረን ወንድማችን ክበርልኝ ፓላዲዮስ፣ በውስጥ እናወራለን። እጅግ አድርጌ ነው የማመሰግነው። በጣም አድርጌ ነው የማመሰግናችሁ። ዛሬ እግዚአብሔር የፈቀደው ቀን ነው። እጅግ ተምሬበታለሁ። ክበርልኝ። እንግዲህ እንደምታዩት ነው ቤተሰብ ላይ ምንም አይነት ስድብ የለም። መረጃ እየወጣን የተነጋገር በመረጃ ነው የተናገሩት ወንድምና እህቶቻችን። ወንድማችን አህመድ ነበረ የፈለግከውን ሰው አስገባ፣ እንኳን እዚህ ቲክታክ የሚችለውን ሰው በሙሉ አስገባ ብሎ ነበር። ልክ እፎይ ሲመጣ እፎይን ሲያይ ከዚህ ሰውዬ ጋር አልነጋገርም ብሎ ፈርጥጦ ነው የወጣው እንጂ ከእህታችን ጋር ይነጋገራል። ከእህታችን ጋር ምንም ችግር አልነበረበትም። እና ሀሳብ ነው የመጣው፣ ማስረጃ ነው የመጣው። ያለውን ነገር ተናግረናል። እናንተም ደግሞ እኛ ባልነው ነገር ላይ ቪዲዮ እያሳያችሁ እንደፈለጋችሁ የመናገር መብት አላችሁ። እንደፈለጋችሁ እየነገርኳችሁ ቪዲዮ እያሳያችሁ እነሱ የሰሩት እህታችን ማሜ የሰራችውን ጳላዲዮስ የሰራውን እርግብ የምትባል እህታችን እፎይ ያሉትን ሙሉ በቪዲዮ በማስረጃ እያሳያችሁ የፈለጋችሁትን የመናገር መብት አላችሁ። ላለሁ ሰላማችሁ ይብዛ። መልካም ቀን፣ መልካም በዓል። እፎይ እንደሚችል አረጋግጫለሁ። እኔ ፖይንቱ ምንድን ነው? ቀደም ዴቫ እንዳለው አምልኮ ነው። አሁን ለምሳሌ ሴክሹዋል ግንኙነት ከሌለ አላህ አይደሰትም። ምንም ነገር እንደዚህ ሴክሹዋል ግንኙነት ካላደረጋችሁ አላህ አይደሰትም። አላህ በምንድን ነው የሚደሰተው? በሴክሹዋል ግንኙነት። ብልታችሁን እጠብቃለሁ ብሎ ዴል ቱ ዴይ ማስጠንቀቂያ የሚናገረው ለዚህ ነው። ጠባሳ እንኳን እንዲኖርበት አይፈልግም። ለምን? እንደዛ ውስጥ ማድረግ ስለሚፈልግ ማለት ነው። እንደዚህ አይነት የወረደ ማንነት
አምላክ ይዘ ከኛ ጋር አይደለም መሐመድን አላህ ራሱ ከኛ ስብና ጋር መለካት የማትችሉ ዝም ብላችሁ በባዶ ፉከራ የምትፎክሩ ሙስሊሞች እንደሆናችሁ አይተናል። አይ ቲንክ አናቃለን። ስለዚህ እኔ ግድ የለውም ነው በቃ ምንድነው የሚሰራው ከኔ እንትን ውስጥ ምን ይሰራል እጠብቅላለሁ። ምንድነው የሚጠብቅ አልጠበቀ ነፍሴ እሳት ውስጥ ዝገባ ምን አገባው? እኔ እኮ አሁን ግራ አይገባኝ። ብልታችሁን ጠብቅላችኋል፣ ነፍስስ አይመለከተኝም። ምን ይሄ ብቻ ጸጉርና እንትን እንዳልኩኝ እዛ ውስጥ እንትን አድርጉና ጸጉር እንዳይገባበት እና ጠብቃለሁ ብያለሁ። በቃ ጠብቃለሁ። ስለዚህ አለመተው እስከታች የመሐመድ እንትን ምንድነው? ቅዱስ ነው። ምን ሴፍ ነው? የማን የአላህ ሴፍ ነው። ስለዚህ አላህ የሚከብሩ በማን ነው? በመሐመድ እንትን። ስለዚህ አንተስ ጠብቅ ምንም ብልትን ለነፍስስ ጉዳይ አይደለም። አንዴን አም ከረስ አይመለከተኝም ይላል አላህ። ምንድነው ከይዙ ይሄ ሰው እኔ አላህ ራሱ ሱስ አለበት እንዴ? የዚህ ሱስ አለበት አብሾ አለበት ተሰርቶበት ነው አልገባኝም። ወይስ በብልት በኩል ነው ጀነት የምታገኙት? ወይስ ነፍሳችሁ ጀሃነም ገብቶ ብልታችሁ ነው ጀነት የሚገባው? አሁን እንኳን አልገባኝም። ብልት ራሱ የቻለች ነፍስ ሆናለች እንዴ? ጋይስ አጣሩልን። ሳይንስ አሁን ጥያቄ የፈጠረብኝ አንድ ሳይንስ እናስገባና ብልት ራሱን የቻለ ነፍስ ነው እንዴ ብዬ ጠይቃለሁ። ምክንያቱም ከሰዓት ቃጠሎ እንዲታደግ ኢቭን አላህ ፎከስ አድርጎ የተናገረው ብልታችሁን ነው። ብልታችሁን እታደጋለሁ፣ ብልታችሁን ነፃ አወጣለሁ፣ ብልታችሁ ምንም ጠባሳ እንዳይኖርበት እኔ ከለላ አረግላታለሁ ያለው ያ አላህ ጀነት የሚገባው ነፍሳችሁ ነው ብልታችሁ ነው? ወይስ ብልታችሁ ጀነት ገብቶ ነፍሳችሁ ጀሃነም ነው የሚሄደው? ለነገሩ እዛ 20 40 70 ምናምን ተብሎ የተቀመጡት በነፍስ ሴክሱዋል ግንኙነት ማድረግ ስለማይቻል ራሷ ላይ ብልቷ ላይ ፎከስ አድርጎ ብልቷን ወደ ጀነት የሚያስገባው ለስራ ነው። ሶ አላህ ምን እየሰራ ነው? ብልት ላይ እንዴት ላስበዋለን? አሁን ጋይስ አላህ እንዴት ላስቀምጠው? አሁን ሁሌ እኔ አላሁ አክበር ሲሉኝ ትዝ የሚለኝ ብልት ነው። ይቅርታ አድርጉልኝ። አልተሳሳትክም እኮ ኢባዳ እኮ ነው ወሲብ እኮ በእስልምና እኮ ወንድም አለም ኢባዳ ማለት በእስልምና አምልኮ ነው። ወሲብ በእስልምና ውስጥ አምልኮ ነው። ኧረ ጌታ ወይ ላሰማችሁ። ለምሳሌ ይሄን ከኔ ሳይሆን አሁን ማሰማችሁ ቪዲዮ። ይሄ ቪዲዮ ማለት ጋይስ መስጊድ ውስጥ ነው። ሉክ እኛ ቤተክርስቲያናችን ቤተ መቅደስ ውስጥ ይህንን ምንማር አስቡት። መስጊድ ውስጥ ነው። ወሲብ ምንድነው? ኢባዳ ነው እያለ በመስጊድ ውስጥ ነው በህፃናት ፊት በምናምን ይኸው እያስተማሩ ያሉት ማለት ነው። ምን እንደሚሉ ላሰማችሁ። ስንመጣ ጋብቻ የሚባለው ነገር ራሱን የቻለ ኢባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ኢባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ኢባዳ ነው። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማቁረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰድነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰውን ልጅ። አንደኛ ዶሮ ይበልጠዋል። ሁላችሁም አለም ምህረተአብ ሁላችሁም ቤኒ ከነን ማማዬ በጣም ናይስ ቱ ሲ ነው መጀመሪያ። ሁለተኛ ደግሞ ዌልዳን በጣም አሪፍ ነበር። እንኳን አደረሳችሁ ደግሞ ሁላችሁም። እንኳን አብሮ ያደረሰን ኪንግ የጠፋ ሰው አለውኝ ኪንግ እንኳን አደረሰ። ሎንግ ታይም እኔም ራሱ ካገኘሁህ በጣም ረጅም ጊዜ ሆኖኛል። ደስ ብሎኛል ስላገኘሁህ። እኔም ራሱን ደስ ብሎኛል ሁላችሁም ስላገኘኋችሁ። እንኳን አደረሰን። እንኳን አብሮ አደረሰን። እሺ የት ሄደ መጣ ምህረተአብ?
ተይኝ፣ በውስጥ እነግርሻለሁ። አንቺ ደግሞ እዚህ ያለሁበት ቦታ ቢታወቅስ? ሰሞኑን አዲስ መግለጥ ጀምሬያለሁ እኔ። ያ ገና ስንገባ እንትናን ነበር ያየሁት፣ እርግብን ነበር ያየሁት እና ከዛ በሱራ 9:30 ነበር የተነሳ ነው ከሆነ ኡስታዝ ጋር ነበር እየተወራ ያለው። ከዛ አህመድ ገባ። ከዛ ሰዓት ጀምሮ ነበራችሁ ያው ባላ አብራራላችሁ ነበር። ለመጀመሪያ ጊዜ ነበርኩ። መጀመሪያ ከአንድ ስታዝ ነገር ነበርና አንዱ ደግሞ ልጁ መጣ። ከዛ በኋላ መጥቶ ደግሞ እሱን አይችልም ብሎ ሊያብራራ ሞክሮ ነበር። ከዛ እንትናን መጣ። ኦኬ አይ ከነበራችሁ ተፍሲር አያስፈልጋችሁም በቃ። በነገራችን ላይ ማማዬ ያ ኡስታዝ እኮ ትልቅ ሰው ነው፣ ግን እንዴት እንደሚዋሽ አየሻ? በጣም ሲዋሽ ነበረ ቁርአኑ ላይ ማለት ነው። ነሳራዎች የተባሉ ክርስቲያን አይደሉም ይላል አንዴ። ስለ አሁኑ ስለ እናንተ ክርስቲያን አሁን ለተባላችሁት አይደለም ይላል። በጣም ሲዋሽ ነበርና በዚህ አጋጣሚ አሁን ደግሞ አንድ ቀን እንደዚህ ድል ካገኘ ነው በአላህ ዙራ እንገባለን፣ ተዘጋጁበት። እንደ አጋጣሚ እንደዚህ እንደዛሬው ማለት ነው አንድ ቀን ገብተን ስለ አምላካቸው ምናምን አነጋ ክስቴ ትመጣና ጋኒ ማኛ ምን በኢየሱስ ክርስቶስ ለመባየት ምናምን ብላ ታለቅሳለች በቪዲዮ። በቃ እንዲህ ነው የሚሆኑት። አሁን ነገር ታዩኛላችሁ። ዲፌንድ ማድረግ ሲከብዳቸው ምንድነው የሚሉት? ክርስቲያኖች እንዲህ ነው የሚታቹት፣ እንዲህ ነው የሚሳደቡት፣ እንደዚህ ነው ምናምን እንትን ነው የሚያመጡት ባይዘው እንጂ በሐሳቡ ላይ ሐሳቡን ዲፌንድ እንትን ለማለት ለመሞገት ምናምን አይደለም የሚመጡት። ምንድነው ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ እግዚአብሔር አብ አልተባለም ምናምን ትላቸዋለች። አክስቴ ትመጣና ማለት ነው አክስታችን፣ አያታችንም አክስታችንም እና እንደዚህ ናቸው። በቃ ማስረጃ እንዳለ አእምሯቸው ያውቃል። ግን ምንድነው ሰው ምዕመናኖቻቸውን በእምነት ውስጥ ለማስቀረት ስለሆነ በቃ እንትን ነው። ይሄ ሰው ተሳድቧል፣ እገነከሌ ተሳድቧል። እስልምናን ዲፌንድ የሚያደርግ ሰው በሙሉ ተሳዳቢ ነው በእነሱ ዘንድ ባይዘው። እስልምናን የሚሞግት እስልምና እንዲህ ነው ትምህርቱ ብሎ የሚገልጥ ሰው በእነሱ ዘንድ በጣም ተሳዳቢ ነው። በጣም አይደለም እስልምናን ክርስቶስ አምላክ ነው ብሎ የሚመሰክር ክርስቲያን በእነሱ ዘንድ ተሳዳቢ፣ በጣም ነውረኛ ነው። ልክ አይሁዳውያን ክርስቶስ እኔ አምላክ ነኝ ሲል ምንድነው ያሉት? ተሳደብክ አይደል ያሉት? ክርስቲያኑ ስለ አምላኩ እውነተኛነት ስለ አምላኩ ጌትነት ሲሰብክ ራሱ ሲመሰክር እየተሳደበ ነው በአይሁድና በሙስሊሞች ዘንድ። ክርስቶስን ለምንድነው ተሳደብክ ያሉት? እኔ አምላክ ነኝ ስላላል፣ እኔና አብ አንድ ነን ስላላል። አንድም ክርስቲያን ኢየሱስ አምላክ ነው ብሎ ሲል በሙስሊም ዘንድ ትልቅ ስድብ ነው። አይደለም የነሱ መጽሐፍ ተገልጦ ማለት ነው። እና ምንም በቃ ያለ ማስረጃ አንድ ነገር አይወራም። ሁሉ በማስረጃ እንደሆነ ያውቃሉ። ግን ተሳደባችሁ የታለ ስድቡ? የለም። እስቲ ያሳዩን ስድቡና እኛ ስድብ የመሰላችሁን በማስረጃ አውጥተን ማሳየት ያቀተን የለም። በቃ ተሳደቡ። ባይዘው ህጉ ራሱ ምንም ማስረጃ ያጣው እኮ ለዚህ ነው። እፎይን ለመክሰስ ምንም አይነት ማስረጃ ያጣው ለዚህ ነው። እያንዳንዱ ማስረጃ ሳያለው ካለም የትኛው ህግ ነው ሊከሰው የሚችለው? በማስረጃ እስከተወራ ድረስ ማለት ነው። እና ሙስሊም ወገኖቻችን ያው ዛሬ ያሳያችሁት ገና ሲጀምር አይደለም የቲክቶክ ህዝብ በሙሉ ቢመጣ እኔ ከኔ አልፎ ምናምን አለ እንጣጥ አለ። ትንሹ ከኔ ጋር እኮ እያወራ ነበረ። በህግ የመፈለግ ከሆነ እኔም እኮ በህግ እየተፈለግኩ አይደል? እንደዛ ከሆነ ለምን ከኔ ጋር አወራ? ልክ እፎይ ሲመጣ እኔ በህግ ከሚፈልግ ሰው ጋር አላወራም ማለት አይደለም። እንደዛ አይደለም ያለው። ከአንቺ ጋርም እኮ ካወራ በኋላ እፎይ ጋርም እኮ ሊያወራ ነበር። ፈቃደኛ ሆኖ ነበር እኮ ተስማምቶ ነበረ። በውስጥ ሜሴጅ ከገባለት በኋላ ነው ሀሳብ የቀየረው። እፎይ ደግሞ ደቂቃ ያዞልኝ ደቂቃ። ግን በነገራችን ላይ የዛሬውን በደንብ ቪዲዮ ስሩበት። በደንብ ማለት ይሄኛውን አሁን ዛሬ የሆነ ማኛ ቤት 10 ሺህ ምናምን ሰው ነበረ ማለት እነሱ ዝም ብለው አሁን ውሸቱን ነው እውነት አድርገው የሚያስጨው ሰው። ስለዚህ የትኛውም ኡስታዝ ለሚነሱት ሀሳቦች ቀርቦ የመወያየት ፍላጎትም ብቃትም የለም። ለምን? ሐሰት ስለሆነ ምዕመኑን ውሸቱን ነው ተሳድቦ ነው በሚል ትርክት ወይ ደግሞ በፕሮፓጋንዳ ከመያዝ ውጪ ጥያቄዎችን መልስ መመለስ አይፈልጉም። የተለያዩ በቃ እንትና ሰለመ እንትና እንደዚህ አይነት ፕሮፓጋንዳ ከመስራት በዘለለ መልሱን አይመልሱም። ጥያቄዎቹ ግን 1001 ሙስሊሞች ልብ ውስጥ እንደቀረ ነው። እፎይ ያነሳቸው 1001 ጥያቄዎች እንዳለ
አንድ የተነካ የለም። አንዱንም ለመመለስ ፈቃደኛ የሆነ የለም። እንዳለ ይኸው በገለልተኛ ቤት ገብተን አሳይተናል። አንድ ኡስታዝ ሊመጣ ፈቃደኛ የለም። ሁሉም ላይቭ ላይ ናቸው። ይህንን በደንብ እያብራራችሁ ቪዲዮ ብሰሩበት ባይነኝ እኔ ቫሪያል የሚወጣላችሁ ልጆች እንትን እያደረጋችሁ ቪዲዮን ዲዩት እናደርገዋለን፣ እኛም ሼር እናደርግላችኋለን። ቪዲዮ በደንብ ይሰራበት። ምክንያቱም ይሄ በጣም በቃ ከዚህ በላይ ምንም ልናደርግ አንችልም። ምንም ነገር ልናደርግ አንችልም። ከዚህ በፊትም ሌላ ገለልተኛ ቤት ላይ ተኪደዋል። ዛሬም አህመድ ደግሞ ያው ንጽጽር የሚሰራ ልጅ ነው። አህመድ 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 ብሎ ነው ያስገቡት። ከዛ በኋላ ከፎይ ጋር ውይይት ከተጀመረ ብዙ ጉድ እንደሚገለጽ ስለሚያውቁ አያብራራችሁ እሺ ብሎ ተስማምቶ ነበረ። ማማያ ነሳችሁ ላይ መልስ ልስጥ ነበር አርጊውመንቱ። ከዛ መልሶ አይ እሱ በህግ ቢፈልግና ልወያይም ወደሚል ገባ። ውጪ ሲጀመር ማን ነው በህግ የሚፈልገው? የትኛው ህግ ነው የፈለገው? የትኛው የክስ ወረቀት ነው ያላቸው? የት ከሰው ነው? ማን ተቀብሏቸው ነው? ማን ተቀብሏቸዋል? ሲጀመር ማለት ነው ምንም የከሰሱትም ነገር የለም፣ ምንም የሆነ ነገር የለም። ምእመኑን ግን ይሄንን የመሐመድ እና ተገልጦ ከታየ በዚህ ሁሉ ህዝብ ፊት ኡስታዝ ቆሞ ተከፍቶ ያንን ማሳመን ካልቻሉ ጠቅላላ በማግስቱ መስጊዱ ባዶ ነው። ዘይኑት ግደሏቸው አይመጡም። ስለዚህ ይህንን ህዝብ እንዲያውቅ ማድረግ አለባችሁ። ቪዲዮ ሰርታችሁ በደንብ እንደዛ ለማለት ነው። ሶሪ ጣልቃ ከገባሁ ትላለህ። እስቲ ሙስሊም ገብቷል ከላይ አውሩት። መሐመድ እንድሪስ የሚባል መሐመድ እኔ ሙስሊም አይደለም ወንድሜ፣ ክርስቲያን ኦርቶዶክስ ፕሮፋይል አድርጎ ሙስሊም አለ። እኔ ልውጣ በቃ ሌላ ሰው ስሙን ነው ያየሁት። አይገርምም? የፎይን ያደረገው እንዴ ስሙን ነው ያየሁት። ሶሪ ቢኒ መነጽርህን አድርገው። እኔ መነጽሬን ስላደረግኩ ነው እያየሁ ያለሁት። መነጽርህን ስሙን ነው ያየሁት። ይቅርታ ወንድሜ፣ እኔ ራሴን ሚዩት አደርጋለሁ ብዬ ሚዩት አደረግኩት። የራሴን ማድረግ ለኬላለሁ። አይ ስሙን ነው ያየሁት። መነጽር እኔ እንኳን አልለብስም። አንቺ ግን ያን የአንቧ ጠርሙስ የሚያክለውን መነጽር እሱን አርጊ። ኤኒሃው በእርግጥ ምን አለ መሰላችሁ ሙስሊሞች ፕሮፓጋንዳ ይሰራሉ፣ ተሳዳቢ ናቸው ምናምን የሚለው ግን እውነቱ ባለፈው ሲወጣ እንዳየ ነው ማን ተሳዳቢ እንደሆነ። የነሱ ኡስታዞች አንድ ሳይቀር ሁሉም ተሳዳቢ ነው። ሁሴን አይሳደብም የሚሉት እንኳን የሱ ስድብ ራሱ ሊወጣው መሰረት ራሱ ስትሳደብ የነበረችው እቺ አክስቴ ምናምን ማለት ነው። ስለዚህ እያንዳንዳቸው ከኛ ግን አንድም ሰው ድምፅ ሊያመጡ አልቻሉም። ተሳዳቢ ይላሉ፣ ፕሮፓጋንዳ ይሰራሉ እንጂ አንድም ሰው አይሳደብም። ስድብ የሚመስላቸው ምንድን ነው? ያው ሐዲሳቸው ሲነበብ አሁን ቅድም የተነበበው በጠቅላላ ስድብ ነው ለነሱ። የሆነ ቤት የተነበበው በጠቅላላ ስድብ ነው። በቃ ያ ነው። እና እንግዲህ እኛ ለምደነዋል፣ ልባችን ደንድኗል። ግን አዳዲስ ሰዎች ከመጣችሁ ስድብ አይደለም፣ ሙስሊሞች ስድብ አይደለም። እንግዲህ ከሰደቡትም የራሱ ሰሃባዎች የራሱ ሰዎች ናቸው የጻፉት። እንግዲህ እና አይሻ ነው የጻፉት። እነ ዘይነብ ነው እንግዲህ ቀምልለት ነበር ያለችው። ከልጁ የተቀማች ሚስት ዘይነብ ናት። የሰው ሚስት ቀምቶ ማለት ነው። ስራዋ ቅማል መቅመልና መሐመድ ሴት አይቶ ሲመጣ እንትን መበያ ናት እሷ፣ ስሜት መርኪያ ማለት ነው። ከውጭ ተረከዝ አይቶም ሲመጣ መሐመድ ሄዶ ዘይነብ ጋር ነው ስሜቱን የሚያደርገው እና ቅማል መልቀም ነው ስራዋ። ይሄን እንግዲህ እነሱን የጻፉት ምን እናርግ? ይሄ የተጻፈ ነው፣ ሰሃባዎቹን የጻፉት። ቅድም ጳላዲዮስ ሲያነበው የነበረው መሐመድ ሊሞት ሲል አይሻ ጋር እንዴት እየተጎተተ እንደመጣ ድራግ እግሩ እየተጎተተ በሁለት ሰው ተሸክሞት ነው ያመጡት። እንደ ነብዩ በዚህ ምድር ላይ የተሰቃየ ሰው አላየውም ብሎ በመርዝ ተበጣጥሶ ነው የሞተው። እንግዲህ ይሄ የራሳቸውን የጻፉት። አይሻን እንደዛ ብላ የተረከችው እና ብዙ ነገር የጻፈችው አይሻ ነች። መሐመድን ስትተቸው ሁሉ ነበር፣ ባይዘዌ በግልጽ ስትተቸው ነበር። ምን እያለች ትተቸዋለች? ያንተን አምላክ አላየውም አለች። ያንተን ፍላጎት ለማሟላት ሲፈጥን እንጂ አላየውም ብላ የተቸችው እሷ ነች። ይሄ እኮ ትልቅ ትችት እኮ ነው። ይሄ ከምር እኮ በቃ በአሽሙር መናገር እኮ ነው። አምላክ የለህም ነው። ያንተ አምላክ የሚመጣው ሴት ስትፈልግ ነው። በቃ ፍላጎትን ለማሟላት ሴት ሲያምረው ብቅ ይላል አላ። ጅብሪል ሰላም አለሽ ምናምን ሲላት እንዲ አይታየኝም ትላለች። ሙድ እያዘሽ ማለት ነው። ለአንተ ነው እንደሚታይ እያለች ማለት ነው። እና እንግዲህ የራሱ ሚስቱ እንደዚህ ብላ ካዋረደችው የራሱ ሚስቱ ሙእሚና የምትባለው ደግሞ ነብዩ
ከኔ ጋር ግንኙነት ካደረገ ወይም ደግሞ የሌሊት ህልም ካየ በኋላ በእጁ ብልቱን ይጠራርግና ግድግዳ ላይ ይጠርጋል ብላ የዘገበችው ቆማ እያየች ታሪኩ ማለት ሲጠርግ እያየች ግድግዳ ላይ መልሶ ደግሞ ግድግዳ ላይ ሲጠርግ አይታ የዘገበችው እሷ ነች። እኛ ምን እናርግ? ጽፋችሁ ሰንዳችሁ አመጣችሁ አስቀመጣችሁት። እኛ ገልጠን አነበብ ስድብ ትላላችሁ። ተሳዳቢዎቹ ሳባዎች ናቸው። ተሳዳቢዎቹ የመሐመድ ሚስት ነው እንግዲህ በዛ ዘመን ላይ ያስተላለፉት ናቸው። እኛን አትውቀሱ። ያለው ነገር በጠቅላላ እንደዛ ነው ማለት ነው። እስልምና እንደዚህ ነው በቃ። ለዚያውም ይሄ ሂስትሪ ኦፍ ኤምባረስመንት የሚባል ነገር አለ። በታሪክ ስለ አንድ ስለሚያከብሩት ሰው በዚህን ያህል ደረጃ አይጻፍም። የሚጻፈው ምን እንደሆነ ታውቃላችሁ? በጣም የከፋ ቢሆን ነው የመሐመድ ጉዳይ በጣም የከፋ ቢሆን ነው እንደዚህ የተጻፈው። ጥሩ የሚባለውን ነው የሚጽፉት። እንግዲህ ታሪክ እንደዚህ ነው። አንድ ሰው ስለ ራሱ ስለሚወደው ስለ ነብዩ በጣም የከፋ ነገር አይጻፍም። አሁን ይሄ በጣም ኖርማል ነው ማለት ነው በዛን ሰዓት ላይ። ከዚህ የባሰ ብዙ ነገሮች ሊኖሩ እንደሚችሉ እንገምታለን በመሐመድ ህይወት ላይ ማለት ነው። እና እነዚህ የተሻሉ ተብለው እንደው ተሻሽለው ምናምን የተቀመጡ ናቸው። እና የመሐመድን ታሪክ ሂስትሪ ኦፍ ማነው ረሱሉላህ የሚለው የሂስትሪ ኦፍ መሐመድ ማለት ነው። የመሐመድ ታሪክ የተጻፈበት ሲራው ማለት ነው ኢብን ኢስሐቅ የጻፈው። እና እሱ ሲናገር አይ ቲንክ ኢብን ኢስሐቅ ሲጽፈው ኢብን ኢስሐቅ ምን የጻፈው በኋላ ደግሞ ሲጽፈው ለነብዩ የማይመጥኑ ብዙ ነገሮች አሉ እነሱን አስቀርቻለሁ ብሎ ተናግሯል። አሻሽሎ ነው የጻፈው ለነብዩ የማይመጥን ብሎ ማለት ነው። ተመልከቱ እንግዲህ እንደዛም ተብሎ ለነብዩ የማይመጥን ተብሎ አሁን በዛ መጽሐፍ ላይ ሄዳችሁ ብታዩ መሐመድ ገና ሕፃን ልጅ እዛ መጽሐፍ ላይ የመሐመድ ታሪክ ላይ ወይም የመሐመድ ህይወት ታሪኩ ላይ ሕፃን ልጅ በጋሪ ስትሄድ አይቶ ክሮል ላይ ያለች ሕፃን ልጅ ካደገች አገባታለሁ ብሎ ተመኝቷል ብሎ ጽፈዋል። እንግዲህ አሻሽለው ማለት ነው በቃ ይሄ ይመጥናል በዛ ዘመን ላይ ላለ አስተሳሰብ ይመጥናል ተብሎ ማለት ነው። እንግዲህ ደግሞ ብዙ የተደበቁ ነገሮች አሉ ማለት ነው። እንደዚህ አይነት ነገሮችን የጻፉት እንግዲህ የመሐመድን ታሪክ ውስጥ በሐዲስ ውስጥ በሲራ ውስጥ በተለያዩ ተፍሲር አጣበሪ ውስጥ እነዚህ በጠቅላላ ያሉ ናቸው። ቅድምም ሲያነቡ የነበሩት ኢብኑ ቀይም ላይ የሊጡ ጉዳይ ኢብኑ ቀይም ማለት ትልቅ ሙፈሲር ነው። የኢብኑ ተሚያ ተማሪ ነው። እሱ ነው እንግዲህ የሰዎችን ሐሳብ የአስተማሪዎቹን ሐሳብ አምጥቶ ያው ከተቸገረ አንድ ሰው ከሊጥ ጋር ከዋተርሜሎን ጋር ምናምን ብሎ የፈስሩ ያስቀመጠው። ባይወደድም ግን ችግር ከሆነ ይሄ ነገር ቢደረግ ችግር የለውም። ወደ ዝሙት ሰው ከሚሄድ ወይ ማስተር ቤት ከሚያደርግ በእጁ ምናምን ከሚያደርግ ከዋተርሜሎ ጋር ነው ወይ ከሊጥ ጋር ቢያደርግ የተሻለ ነው ብሎ የተሻለ ሐሳብ በእነሱ ቤት መናገራቸው ነው። እንደዚህ አይነት ነገር ያስቀመጡት እንግዲህ እነሱ ናቸው። እኛ ድርሻችን ማንበብ ብቻ ነው። እነዚህ ነገሮችን ማንበብ ነው፣ አለቀ። ሌላ ነገር የለም። እና እንደዚህ ነው ያለው። እና አይ ቲንክ ሙስሊም ገብቷል መሰለኝ። እኛ እኮ ማንበብ ብቻ አይደለም እኮ ቢኒ፣ ስድ ንባብ እኮ አይደለም። ስድ ንባብ ከሆነ አንተ በተረዳኸው ነው እየተረጎምክ ያለው ምናምን። እኛ እኮ አንድን ቁርአን ቨርስ አይተን ተፍሲራቶቹ ምን አሉ፣ የዚህ ሐዲስ ማብራሪያው ምንድን ነው የሚለውን ጭምር እኮ ሊቃውንቶቻቸው ያብራሩትንም ጭምር እኮ ነው እያመጣን ማስረጃ የምናሳየው። ስድ ንባብ ከሆነማ የየራሳችን መረዳት ነው አምጥተን እስልምናን የምንተቸው ማለት ነው። የራሳቸው